ሰብስክራይብ በማድረግ ቤተሰብ ይሁኑ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أهلا وسهلا. أهلا شيخ. دنانش؟ الحمد لله رب العالمين. እሺ እንግዲህ ያው ብዙ ጊዜ ደወልሽ እኔ አልነበርኩም ለዳዋ ሩቅ ቦታ ነበርኩኝ መንገድ ላይ ነበርኩ እሺ ፍቅር ነው እሺ ኢንሻአላህ አላህ Subhanahu Wa Ta'ala ኸይሩን ይክተመን አሜን እስቲ እንደው አጠር አድርገሽ ታሪክሽን ብታጫውትኝ እስቲ እንደው እንዴት ነው ነገሩ አጠር አድርገሽ ያው ቪዲዮውን እኔ ሰላክሽውን ሙሉ ለሙሉ ለመስማት ጊዜ አላገኘሁም ከሞላ ጎደል እስቲ መልእክቱ ምንድን ነበር ለሌሎቹም ይጠቅማል ብለሽ ከምታስቢው መልኩ ማለት ነው እኮ ቪዲዮ ላይ እንትን እንደላኩት ማለት እንትን እንደላኩት ያው የተወለድኩት ደቡብ አካባቢ ነው ደቡብ ከወልጄ 82 አካባቢ ምናምን ነው የተወለድኩት አሁን ወደ 28 ዓመቴ ነው ማለት ነው እና ቤተሰብ በጣም አስቸጋሪ የሚባል ቤተሰብ ላይ ነበር የነበርኩት ማለት ነው እናቴ ሳይሆን አባቴ በጣም አስቸጋሪ ነበር በጣም ሲበዛ አስቸጋሪ ነበር እኛም ያው ከተማ ገጠር እያለ ነው የወለደን እሱ ከተማ ነበር የሚኖረው እኛ ገጠር ነበር ከእናታችን ጋር የምንኖረው ማለት ነው እና በሚሄድ በአመት አንድ ቀን በሚሄድ ጊዜ ነፍሴ ካወቀ ጊዜ ጀምሮ እናቴን በየጊዜው ሲቀጠቅጣት ነው በየጊዜው ሲደበድባት ነው ምናምን የማየው የነበረው ማለት ነው ሁልጊዜ ጩኸት ነው ሁልጊዜ ለቅሶ ነው ሁልጊዜ ጎረቤት ይሰበሰባል እሺ ከዛ በመጨረሻ ላይ እናቴ የመጨረሻ ወንድም ስትወልድ በጣም ታመማለች አባቴም የዛኔ አረፋ ስለነበረ አገር ቤት ነበረ የሆነ ዝናብ በጣም ዘንቧል ሳር ቤት ስለነበረ በጣም እንትን ይላል ቤቱ ያፈሳል መቀመጫ ምናምን እንኳን የለንም እና ፋዘር ለተን እናቴም እኔም ወንድሞቼ ምናምን ሆነን ተኝተናል በተኛንበት የሆነ ሰውዬ ቅዳሜ ነው ገበያ አለ ቀቡል የሚባል ገበያ እኛ ጋር በሳምንት የሚቆም ማለት ነው ከዛ የሆነ በግ ነው በሬ ነገር ይዞ የአላህ እንግዳ ብሎ ጠየቀ ወንዙ ስለሞላበት መሻገር አይችልም ሰውዬው ማለት ነው እና እናቴን በሩን ትከፍትና ይሄ ሰውዬ ታስገባዋለች አልተኛንም እኛ ዝም ብለን ንጃት ተቀምጠናል ይሄ ሰውዬ ገብቶ በሬውን አስሮ ምናምን ነገር ዝናብ የመታው ልብሱን አራሶ ወንበር ላይ እንደተቀመጠ ፋዘር ይመጣል በጣም ይቆጣውና ሰውዬውን ከቤት ያስወጣዋል እናቴን በጣም በኃይለኛው ይመታታል ከዛ በኋላ የለበስነውን ብርድ ልብስ መሰለኝ ጠዋት አካባቢ ንግዙ ሚዛን ያላስታውስም ይዞ ሄዶ ሽጦ ወደ አዲስ አበባ ተመለሰ መሰለኝ እሱ ማለት ነው አባቴ ከዛ ብቻ ተመለሰ በ15 ቀን ምናምን እናቴ ትያዛለች ከመያዟ በፊት ጥርሷ በቀኝ በኩል አሟታል ከምጡም ጋር አንድ ላይ ሆኖ ጉንጯ አሳብጧታል ያ አላህ ጉንጯ በጣም አብጧል ምጥም ይዟታል እናቴ በጣም በስቃይ ውስጥ ነው ያለችው ቤተሰቦቿ ሩቅ ናቸው ከኛ ሁለት ውሃ ተሻግሮ ነው ምናምን ያሉት እናቷ ይሁን አባቷ በህይወት አሉ ከሁለት አንዳቸው ብቻ በደንብ አላስታውስም እና እንደዛ ሆኖ እናቴ እየተሰቃየች እያለች የምጥም ጉዳይ የጥርሷን ጉዳይ በጣም እያበረች እያለ ሰው ተሰበሰበ ለሱ ደብዳቤ ተጻፈ መሰለኝ በጊዜው ስልክም ያለ አይመስለኝም ብዙ ከዛ ልጆችና ተረከበን እና እሷን ወስደን ህክምናም ከሆነ ህክምና አምትሞትም ከሆነ በቤተሰቧ ላይ ምናምን ትሞታለች ምናምን ብለው አሉት ማለት ነው ተፈለጋችሁ ልጆችን አውጥታችሁ ቃሉ ብሎ አለ ብሎ ነው የሚሰማው ብዙ እንደዚህ እንትን አላውቅም 10 ዓመቴ ምናምን ነው ከዛ በኋላ እናቴን አላህ በሰላም ገላገላት ያጉንጫም በምላጭ ተሰርክሮ እንትን ምግልና የተጠራቀመ ምግልና ደም ምናምን ወረዳት ልጅንም ተገላገለች ሰውም ያዚውም ያለውን ሰላምንም አምጥቶ ከጎረቤት ልጅን ታቀፈ እናቴን ተሻላት ማለት ነው ሁለት ወር አካባቢ እንደቆየን አባቴ ደግሞ ከእንትን አዲስ አበባ ከፎቅ ላይ ወድቆ ነው ተብሎ ወደ ገጠር ይዘውት መጡ ማለት ነው ያ ሐውለ ወላ ቁወተ ኢላ ቢላህ አጠቃላዩ ኑሮ ገጠር አደረገ ማለት ነው ከዛ በኋላ ቤተሰቦች ይመጣሉ እናቴ እንደሳፍተው እንደዛ ተሰቃይ ማንም ያልደረሰላት ቤተሰቦች ይመጣሉ እሱን በሬ ቀን ምናምን እየፈለጉ እሱን አሳማው ምን ብለው እንደምንም እግሩ ተጠጋግሎ ተነሳ አባቴ ማለት ነው
በቃ ከዛ በኋላ ነው ሁሉ እንዳለ ባዶ የሆነው እኛ ቤት ማለት ነው። እናታችን ባለች ጊዜ ራበንም ማንም እናታችን ትስቃለች። እንሰት እየሄደች ሰው ቤት 5 ብር ታመጣለች፣ ትቀቅላለች፣ ታበላናለች እና በብዙ ስቃይ በብዙ አውረድ ነው እኛን እየመራችን ያለች። ታላቅ የአዲስ አበባ ናት። አንዷ ደግሞ ከአያቶች ጋር ናት። እኛ ከተወለደው ጋር 4 ልጆች ነን ቤት ውስጥ ያለ ነው ማለት ነው። እሺ እና እንደዛ ሲባል ሄዳ በምትስቅሳት አባቴ እሷን እንትን ይላታል። ከእንደገና ስቃም ሄዳ አምጥታም ለእኛ ቀቅላ ብታዋንም በልሷ ቋጥራ አምጥታ ለእኛ ሰጥታ፣ በዛ ላይ ደግሞ ይደበድባታል። በጣም ይደበድባታል። ሁል ጊዜ ይደበድባታል። ምክንያቱ አይገባኝም እኔ ለምን እንደሚደበድባል። ቤት ውስጥ ከትል በዛ ነገር ተቃጥሽ ኑሪ ምናምን እንዳይላት ማለት ነው። እና በቃ ሰው እንደዛ ቤት በቃ ጩኸት ሌላ ቦታ እንኳን ጩኸት ከሆነ እነሱ ቤት ነው ይባላል። በቃ ማንም አይመጣም እነሱ ቤት ነው ይባላል። ይሄ ነገር በቃ እየተደጋገመ ሲሄድ እኔ ደግሞ ነፍስ እያወቅን ስለመጣሁ ከነሱ ከተናነሶች እኔ ይሻላለሁ። ቢያንስ እንኳን ቤት ጠርጌ እንጨት ለቅሜ አምጥቼ ምናምን ነገር ስታት አንድ እጠብቃታለሁ። ይሄ ነገር በሚፈሰሳት ግን በቃ ቅስሜ ይሰበራል። ሁል ጊዜ ስመታት ቅስሜ ይሰበራል። ላሐውለ መጨረሻ ላይ በቃ የሆነ እኔም ስራ አስገባችኝ። እነ ቆር የሚባል ቦታ ማለት ነው። ስራ አስገባችኝ እሱ ሳያውቅ 12 ዓመቴ ማለት ነው። እሺ ስራ አስገባችኝ። በታወጣለሁ ሳራ ቀርባለሁ ለከብቶች ቡና ምናምን የተቆላ ምናምን አፈላለሁ። 5 ብር ነው መሰለኝ በጊዜው የሚከፈለኝ ማለት ነው። እኔ አላውቅም። ለእኔም አይሰጠኝም፣ ለእናቴ ነው የሚሰጣት። ከዛ እንደዛ እያልኩኝ 3 ወር ከሆነ በኋላ አረፋ መጣ መሰለኝ። እናቴን ይድና ልጠይቅ ብዬ ሴትዮዋ ለመንኳን ሴትዮዋ ምስ ያለችኝ ሚያዝ ነገር አንዳንድ ነገር አስያዘችኝ እና ወደ እናቴ ቤት ሄድኩ። እናቴን አየሁኝ። አንድ ቀን አድሬ ተመልሼ ወደዛው ቤት ሄድኩ። እንደዛም ቢሆን የእናቴ ስቃይ ይመጣብኛል በየቀኑ ማለት ነው። እንደ ሰው ከሰው አትጨመርም። እንደ ሰው ልብስ እናትም በላይዋ ላይ እናቷም ሞተች፣ አባቷም ሞቱ፣ ወንድም እህት ምንም ነገር የላትም። በቃ ምንም ያ ስቃይ ሁሉም ተሳልፈው ለእኛ እንደሆነ በቃ እየገባኝ መጣሁ ጊዜ ማለት ነው። እና ከዛ ቤት እየሰራሁ እያለ አንድ ወቅት ተቀመጥኩ። በኋላ በቃ እንትን አልኩኝ። እናቴ ሄድኩ ብትኝ አንቺ እያለሽ ቤትንም ፍቅስ እያለሽ ምንም እያለሽ አሁን እኮ በቃ እኔም ራሱ ሰርቼ ስገባ ቤቱ ያስጠላኛል ምናምን ብላኝ ነበረ። ላሐውለ በቃ እዛ ቤት መስራት አልቻልኩም። በጭራሽ መስራት አልቻልኩም። ጠዋት ነው፣ ቅዳሜ ነው፣ ገበያ ነው፣ የሳምንት ገበያ ነው። የዛ የዱና ሴቶች ምናምን ነገር ሲሄዱ ተከትዬ እናቴ ቤት መጣሁ። እናቴ ቤት ከመግባቴ በፊት አጎቴ ጋር ገባሁኝ። አጎቴ ከኛ አንድ ውሃ ተሻግሮ ነው። እዛ ቤት ከልጆች ጋር ሲጫወት ሰውየውን መጣ። እየፈለገ ይጠፋብኛለች አለ። እናቴ ማበደች ስንፈለግ ተገኘሁኝ። አባቴም ከአሁን በኋላ በቃ ሰው ቤት የተባለ እንዳትሄድ ምናምን ብሎ ያለን። እኔ ምሽት ቤት ቤት እየኖርኩ ያው ነው። እኛንም ይመታናል። ከጎረቤት ልጆች መቀላቀል ምናምን አንችልም። ከጎረቤት ልጆች መጫወት አንችልም። አመት በዓል ቢመጣ ልብስ የለንም፣ ትምህርት የለንም፣ ቁርአን ምንም ነገር የለም። በቃ ምንም ነገር እንደዛም ሆኖ ዱላ ነው። ከያዘት ደግሞ በቃ አይኗ ነው፣ ጥፋ ነው፣ አይነት በቅርሱ በምኑ በቃ በጣም ነው የሚማታው። በጣም ነው ከቤት ምሰሶ አስሮ ምናምን ነገር ደም እስከሚፈሰስ ነው የሚመታህ ማለት ነው። ሲመታ ለምን እንደሆነ አይገባኝም እኔ። አሁንም ከኛ አንድ ውሃ ተሻግሮ ደግሞ ሰው ቤት እደት እንዳወጣ ምናምን አስፈጠረች። ተመላላች እያወጣው መጣለሁ። ከዛ እንደዛ ሲባል አሁንም እናቴ በቃ ስቃዩ ጭራሽ እንደበረታብኝ አወቀች እና ሌላ ቦታ ደግሞ ሰው ቤት አስገባች። ለምን እኔ እሷ እንደሚመታት ጊዜ በቃ ያልሆነ አይን አየዋለሁኝ። በአይኔ ሳየው አሁን አደረች በቃ ማንም አይይዝሽም፣ ማንም እንትን አይልሽም እያለ እሷን ደግሞ የባሰ ሆነ። በቃ ሌላ ሰው ቤት አስቀጠረችኝ። 10 ብር ነበር እዛ ደግሞ የተቀጠርኩት። ገና ሰራሁኝ። ገና እየሰራሁኝ 1 አመት አካባቢ ሊሆነ ሲል አረፋ መጣ። ሰውየው ከተማ ነበር የሚኖረው። እናትየዋ ብቻ ናት ልጆቿን ይዛ ነበረች እና ላሐውለ ወጣት ልጅ አለው፣ ትልቅ ወጣት ልጅ አለው ይዞ መጣ። የዛኔ ደግሞ እድሜ 13 አመቴ ነው ማለት ነው። 13 አመት ሞልቶኛል። እሱ ልብስ ከልጆቹ ሁሉ ሳይለይ ምናምን ሰውዬው ይዞልኝ መጣ። አረፋም ደህና ዋልኩኝ።
ለእናቴ ቅርብ ነበረ። በቃ በቤተሰቦቿ አካባቢ ቅርብ ነበረ። እየመጣች ታየኝ ነበረ። እኔ ብቻ ነኝ እዛ የማልሄደው። ለምን አባቴ ካያወቀ ሄዶ ያመጣኛል። ከዛ አመት ባልቀዳኔ ወጣሁኝ ገበያ ከቤቶች ከጎረቤት ቤቶች ጋር ተጫውቼ ምን ብዬ ገባሁኝ ማለት ነው። ማታ ገባሁኝ። በአረፋ በሶስተኛው ቀን እሷ ቤተሰቦቿ ልጠይቅ ባሏን ይዛ ወደ ሌላ ቦታ ወደ ቤተሰቦቿ ጋር ሄደች። እስኩት የሚባል ቦታ ሄደች ማለት ነው። እሺ እዛ ሄድ እኔ ቤት ያሉ ትንንሽ ልጆች ያው እኔን የሚያክሉ ትንንሽ 2 ወንዶች አሉ። አንድ ደግሞ የ3 እና 4 አመት ህፃን ሴት ልጅ አለች። እነሱን ጥላብኝ ነው የሄደችው። ቤት ከመጥረግና ቡና ከማፍላት ውስጥ ቆርጦ መጋገር ምናምን እንኳን አልችልም። ምንም ነገር አልችልም። እና ያጎታቸው ሚስት እዛው ነበረች። እሷ መጣ ጋግራልን እራት አብልታል ምናምን ነገር ተኛ። ሁላችንም መደዳ ተኝተናል። እሺ መደዳ እንደተኛ ወንዶቹ በዛ ገለብቻቸው ተኝተዋል። እኔ ትንሿን ልጅ ይዤ ተኝቻለሁ። ለምን ቤታችን ውስጥ ከዱላ ውጭ ሌላ የምናውቀው ነገር የለም። ልጅ በምን እንደሚፈጠር ልጅ ከምን እንደሚወለድ ምንም ነገር የማውቀው ነገር የለም። በእኔ እድሜ ማለት ነው ምንም ነገር። ከዛ ተኝቻለሁ። ከአዲስ አበባ የመጣው ጎረምሳ እነዛ ወንድሞቹን ይዞ ምናምን ተኝተዋል። እኔ ከሴቷ ጋር እንደተኛውን ሴቷ ልጅ ከኔ ጋር ዞር አድርጎ እሱ መሀል ላይ ሲተኛ ምንም ብዬ አየዋለሁ። በቃ ምንም ሊያደርግ ነው ምንድነውም ብዬ አላሰብኩም። ማስበው ነገር የለም። በቃ ምንም መቶ እህቱን ወደዛ አደረገና እኔ እንደፈለገ ተጫወተብኝ። ከከቶች በረዛ ወስዶ እንዳለ በቃ ደም በደም ሆኜ በቀዝቃዛ ውሃ ሲያጥበኝ ነቃሁን። በቃ ምን እያደረገ ነው ብዬ ምንም ነገር አልመሰለኝም። ጠዋቱ ታመምኩኝ ተኛሁኝ። ሆነች ነው ሲሉኝ በቃ ችግር የለበትኩኝ። ለምን የእናቴ ስቃይ በቃ ምናልባት አባቴ ከሰማ እናቴ ከህይወት ህይወቷን ያጥፋታል ብዬ ነው የሰጋሁት ማለት ነው። ምንም አልሆንኩም ብዬ ዝም አልኩኝ። ከበጣባይም ተቀያየረ። በቃ እንዳለ ሰዎቹ ጥሩ ናቸው። ትምህርት ሊያስገቡኝ አስመዝግበውኝ ምናምን ነበረ እና ከከተማ የሄደው ልጅ ነው እንደዚህ ያደረገኝ ማለት ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። ከዛ ወደ እናቴ ቤት ተመለሱ። በቃ ወደ እናቴ መሄድ አለብኝ ብዬ ወደ እናቴ ተመለሱ። እናቴ ምን ሆነሽ ነው ስትለኝ እኔ መስራት አልፈልግም እዛ ቤት በቃ ችግር አድርጌ እኔ ግን መታ ምንም አይደለም ከአንቺ ጋር መኖር እፈልጋለሁ አልኳት። እናቴ እሺ ያለችኝ። ሰዎች በጣም ተመላለሱ። በቃ ልክ ሴት ልጅ እንደሚዳር ነገር ተመላለሱ። ጥሩ ልጅ ትሰራለች ለምንድን ነው የወሰድከብን ምናምን ብላ አባቴ ብጠይቅ አባቴ በቃ እኔ ካሁን በኋላ ታናናሽ እሷን ይዛ ትምህርት ትገባለች ምናምን አለ። እውነት እንዳለውም ትምህርት አስመዘገብን። ወደ ጨንጫን የሚባል ቦታ ትምህርት ተመዘገብኩኝ። 3 ወንድሞቼን ይዤ ማለት ነው። ወደ 94 አካባቢ ነው ምናምን ትምህርት ተመዘገብኩኝ። ትምህርት መመዘገብን እስክሪብቶ የለ ደብተር የለ። በምንድን ነው የምትማረው? በምን ትማራለህ? 4 ልጆች ይዤ ነው ከራሴ ጋር 4 ሆኜ ነው ትምህርት ቤት የገባው። በምን እንማራለን? የቀርከሃ አንዱ 10 ሳንቲም 2 ደግሞ መጥቶ ከሆኑ 5 ሳንቲም ይሰጡኝ። ደብተር ለወንድሞቼ ለራሴም ከእንደገና በተረፈው ደግሞ ቡና ለእናቴ እየገዛሁኝ ምናምን ነገር ስመጣ በቃ በልተሽ ጠጥተሽ ምናምን ነገር እዛ በልተሽ ጠጥተሽ ነው የመጣሽው። ለእሱም ገና ሲጋራ መግዛት አለብኝ። እሱም ካልያዝኩ አልገባም፣ ቤት አልገባም። ላ ሐውለ ወላ ቁወተ እዛ ጠግበሽ ነው የመጣሽው ምናምን እያለ ጭራሽ የሚዝትበት አላስቀምጠኝም አለ። አሁንም ያው ነው በቃ ያው ነው። መጨረሻ አንድ ቀንና እንሰት ፋቂ ያላት ከጓሮ እንሰት እየፋቀች እያለ እኛ ደግሞ ያንሰቱ አምቸው ባዶ አይበላም ወይ አጓት ወይ ደግሞ ጎመን ከሌለው ባዶ አይበላም። ጎመንም የለንም ከጓሮ ሄደሽ ከገብስ ውስጥ የሚበቅል ጎመን የሚመስል ነገር አለ፣ ዘሮ የሚባል ማለት ነው። እሱም ሄደሽ ለቅመሽ አምጪና በቃ 5 ላይ ጨምሪያለሽ አለችኝ። እሺ አልኳት። እሱም ሄጄ ለቅሜ ይዤ መጣሁ እና ጎረቤት አለች ሴትዮ፣ እሷ ታግዘኝ እንኳን ይሄ ሁሉ ስራ እንዴት ብዬ ነው እኔ እንሰቱን ሁሉንም የምጨርሰው ስትለው ዝም ብለሽ ብቻሽን ስሪ አላት። እሺ ያለች እየሰራች እኔም ያንን ለቅሜ አምጥቼ አጥቤ ጨምሬ በቃ በምን እንደተነሳ አላውቅም። አንስቶ በጣም መታኝ። በጣም በምን
እናቴ ስራውን አቋርጣ መጣችና ምንድነው ደግሞ እንደነሱ ሊባል ነው ዛሬም ደግሞ ምን ተፈጠረ ስትል እሷን ደግሞ ደገመና በዛ እንተከለከለበት ጉርጓድ ወጥቶ ወረወራት ወረወራት አይኗን ይሄ አምቾን ስለሚመታበት አለ አይኗ መታታ አይኗ ደመሰት ጀመረ لا حول ولا قوة إلا بالله ከዛ ደነገጥኩ ለመጨረሻ ጊዜ ደንግጬ ለመጀመሪያ ጊዜ በቃ ድምፄን አውጥቼ ጮኩኝ እናቴን ገደላት ብዬ ለመጨረሻ ድምፄን አውጥቼ ጮኩኝ ከዛ እሷን ተወና ደግሞ ወደ እኔ መጣ እኔ ማለትኩኝ ወደ ዘመዶቹ ቤት ሄድን ወደ ዘመዶቹ ቤት ስንሄድ ፊቱ ተሻገሩ ብለው አባረሩልኝ እና ታናሽ እህቴ ማለት ነው አላህ ይርሐማት የለችም አሁን እሷም እንደዚህ በብስጭት ሞታለች ከሞተች ዓመቷ ነው ገና لا حول ولا قوة የሀያ አንድ ዓመት ወጣት ነው የሀያ ዓመት ወጣት ናት የሞተችው ማለት ነው لا حول ولا እና قوة በቃ ከዛ በኋላ በቃ እናቴ ሄደች ወደ ፖሊስ ጣቢያ አመለከተች ምንም ሊያደርጉ አልቻሉም እናቴ የምትሄድበት የለም አጎቶቿን በጣም አስቸጋሪ ናቸው እኛም ወዴት አድርጋ ትሄድ አደርን በንጋታው ምናምን ሽማግሌ ተሰበሰበው አስታረቃቸው ተመልሰን አብረን መኖር ጀመርን ማለት ነው አብረን እየኖርን እያለ በቃ ፈተናው ጭራሽ ባሰ በቃ በየቀኑ እንኳን ትምህርት ልትማር እንኳን ሌላ ነገር ልትሰራ ይቅርና ትምህርት ቤት ሄደህ ታንቀላፋለች ጩኸት እሱ ካለ ምንም አንናገርም በቃ የሆነ የሚያስፈራ ነገር እንደመጣ ነገር እያወራን እንኳን ከመጣ ቀስ ነው የምንለው በቃ እንደዛ ሲባል እናቴ በቃ አዲስ አበባ መሄድ አለብሽ አለች እሺ አልኳት አዲስ አበባ ሂጅ አለችኝ ከጎረቤት ሴትዮ መሳፈሪያ 20 ብር ተበድራ ሰጠችኝና ወደ አዲስ አበባ ላከችኝ ማለት ነው አዲስ አበባ መጣሁ ያመጣችኝ ሴትዮ ልጇ ጋር አስቀጠረችኝ በ20 ብር ልጅ ይዛለሁ ቤት ጠርጋለሁ ዕቃ አጥባለሁ ውሃ ከአስፋልት በጣም ሩቅ ነው ሀይሌት በሪካን ተሸክሜ ምናምን ነገር አመጣለሁ ማለት ነው እንደዛ ስልስል የተሰሩ ሴትዮ ስለነበረች ጥሩ ልብስ የሚገዙልኛል ምግብልኛል ትምህርት ቤት ደግሞ አስገባችኝ ደረስ ትምህርት ቤት ሁለተኛ ክፍል አስገባችኝ እንደምን መጽሐፍ ማንበብ አለብሽ ምናምን ብላ ማለት ነው እዛው ያው ነው በቃ እያደግኩኝ ስለሆነ ምንም የማታ ትምህርት በቃ ሊያስቀምጡኝ አልቻሉም ብዙ ወንዶች ዝም ብለው ይተናኮሉኛል በዛ ሰዓት ትምህርቱን ሳልማርም ብዬ ተውኩት አስራ አንድ አመት ከ5 ወር እዛ ቤት ቆየሁኝ አመት ከ5 ወር ቆይ እሷ ማረገዘች ሌላ ከኔ የተሻለ ሰው መፈለግ አለባት ለምን እንደውም ኮምፒውተር አላት እንጀራ ምዛልገች ቤት የሚያጸዳ ምናምን ነገር ደህና ሰራተኛ ትፈልጋለች እናረሳት ማለት ነው እኔ ምስክየት ያድርጉ ግራ ገብቷችኋል እነዚህ ሰዎች ደግሞ ከተማ ላይ ይሄ ነው የሚባል ዘመድ የለኝም ገና ከተማውን አላውቀውም ከዛች ከሁለቴ በስተቀር ማለት ነው لا حول ولا قوة በቃ አንቺ ሰልፍ አፍሪካ አለ እዛ ፈርተሽ ማታ እኛ ጋር እየመጣሽ ደር ምናምን ነገር ከምንድብሽ ምታይ ምናምን ነገር አለ ይሻልኩኝ እዛ እየጠራሁኝ ደግሞ የማጠፋው ነገር የለም የሚታየኝ እናቴ ድህነት ነው የሚታየኝ እናቴ መሰቃየት ነው እሰራለሁኝ እኛ ደብስልኝ ተሰቃለሁኝ ሲድረሳትም አልድረሳትም አላውቅም በቃ ምክር የለም ምንም የለም ማገኛት ነገር የለም ከወጣሁ ወደ አመት ከምናምን ሆኖኛል ከእናቴ ጋር አልተገናኘሁም ምንነዛ ስልስል ያፍርስ አልፋፍሪካው ጥሬ ዕቃ አለቀ ተባለ ጥሬ ዕቃ አለቀና ተቀነስ ወደ 5 ሴቶች ተቀነስ ወዴት ልሂድ ስራ ሳላውቅም ምንም ነገር አላውቅም ወዴት ልሂድ ግን የበደሰት በቃ ስራ አውቃለሁ ጊዜ ደግሞ ሌላ ቤት ተቀጠርኩኝ መኖሪያ ቤት ተባብር ምናምን ነገር ተቀጠርኩኝ እየሰራሁኝ 3 ቀን ነው 4 ቀን 15 ቀን ከሰራ በኋላ እዛ ሽማግሌ ሰው ያላቀምጠኝ ሲል እንደዚህ እየወጣሁኝ ከዛም ቤት በቃ ከዛ በኋላ መግባት ነው መውጣት ነው ምንም ነገር እርዳታ የሆነ ስራ አላገኘሁም እገባለሁ እወጣለሁ ህይወቴ መጨረሻ የሆነው በቃ ሻይ ቤት አገናኘኝ አጎቴ ሻይ ቤት አገናኘኝ ሻይ ቤት ገባሁኝ በ90 ብር ወጥ ልሰራ ነው የገባሁት ማለት ነው ያንን ወጥ ቤት እየሰራሁኝ ትእዛዝም እያወጣሁኝ ምን እያልኩኝ በቃ ሻይ ቤት ነገር ደግሞ ከባድ ነው ብዙ ሰው ይገባል ብዙ ሰው ይሳደባል ብዙ ሰው ወጥ እንደዚህ ነው እንደዛ ነው እያለ ይላል እንደምንም እየቻልኩኝ ወር ሊሞላኝ 5 ቀን ምናምን ሲቀረኝ በቃ ቀን እንደዚህ ደክም ያለው በጣም ደክም ያለው
ጋር የብስኩት መደርደሪያ ያለ ብዙዎቻችሁ የምታውቁት ከሆነ የፍቃሻ ቤት እዚህ ጋር የለስላሳ መደርደሪያ ያለ መሀል ላይ ነው አንድ ፍራሽ አንጥፌ የምተኛው ማለት ነው። መሀል ላይ ፍራሽ አንጥፌ እንደተኛሁ ሂሳብ የሚይዘው ደግሞ ለሁለተኛ ጊዜ ደፈረኝ ማለት ነው። በልጣጣት ቃረም ደስኩኝ ነው። ላ ሐውለ ወላ ማቀው ነገር የለም። እርግዝና ምን እንደሆነ ሴት ከወንድ ምን እንደምትሆን ማቀው ነገር የለም። አርግዣለሁ 2 ወር ሞልቶኛል እኔ ምንም ነገር ሳላቅ ማለት ነው። ከዛ ቤት ወጥቼ ሌላ ቦታ ስራ ገብቻለሁ። እታመማለሁ። ሊያልቅ ነው ካርዱ ሊያልቅ ነው። ያ አላህ ኢሞ የለሽም ችግሩ እንዴት እናርግ? እና ሞልቼ ደግሞ ሌላ ነገር ምናምን እደውላለሁ። ኢንሻአላህ لا حول ولا قوة إلا بالله እና በቃ ዘጋ ነው ማለት ነው። ከዛ ታመማለሁ። እዛ ቤት ፓስታ መኮረኒ መብላት إنا لله وإنا إليه راجعون إنا لله وإنا إليه راجعون ታሪኳን አሰማችኋለሁ። በጣም የሚያሳዝን ነው። ተቋርጦብኝ ነው። ከዛ አባቴ መጣ ከሀገር ቤት ኡስታዝ አመጡ። ያኔ ከያሰረልኝ ኡስታዝ ማለት ነው አመጡ። በቃ ቁርአን ምናምን إنا لله وإنا إليه راجعون إنا لله وإنا إليه راجعون እባካችሁ ምትደውሉ አትደውሉ እንጨርስበት። ማንም እንዳይደውል። لا حول ولا قوة إلا بالله ተቋርጦብኝ ነው። ከዛ አባቴ መጣ ከሀገር ቤት ኡስታዝ አመጡ። ያኔ ከያሰረልኝ ኡስታዝ ማለት ነው አመጡ። በቃ ቁርአን ምናምን እየተቀራብኝ እያለ እሱ አልነበረም ከስራ ቦታ ሰምቶ መጣ። ተንደርድሮ ከጫማ ከነጭቃጉ ገባና እኔ በሌለሁበት ቤት በቤቴ እንዴት እንደዚህ አይነት ነገር ታደርጋላችሁ ብሎ በጣም ተናገረ። አባቴንም ተናገረ። ምን አለ? ከዛ በኋላ በቃ ተቻለኝ ያለ ፍቃድ ሆነና ተቻለኝ። ወደ ሀገር ቤት መሄድ አለብን ምናምን አልኩት። በቃ ቤተሰቤን መጠየቅ አለብን አልኩት። እሺ ያለኝ። 2 ልጆቼን አንዷ ልጄ ያው እዛው ናት። አንዷ ሊያስኩና ከዚህ ከሰው ሀገር ይዤ የሄድኩት ልብስ ምናምን ነገር ይዤ ለቤተሰቤ ሄድኩኝ። ከዛ እነሱም በቃ በኃይለኛው እንትን ብለው ደግሰው ምናምን ነገር እና ጎቶቼ ምናምን በቃ ሰው ይዛል መጣ ነው ምናምን ብለው ቆጮም በጉ ምናምን ተዘጋጀ ሄድን። ከዛ በኋላ እኔ እንደዚህ አይነት ነገር አይመቸኝም አልበላም ምናምን ነገር አለ። አልበላም ምናምን ሄሎ አቤት አለው እሺ ከዛ በኋላ በቃ ፓስታ መኮረኒ መብላት አይፈቀድም እዛ ቤት። ያምረኛል፣ እኔ እሱ ነገር ያምረኛል። ማማር ምን እንደሆነም አላውቀውም። ያምረኛል ብቻ ያስፈልገኛል። እና ቤት ውስጥ አለች ሌላ ሰራተኛ። ምንድነው አንቺ ልጅ እዚህ ቤት ከመጣሽ እኮ ሁሉ ጤነኛ አይደለሽም፣ ይኸው ወር ሊሞላሽ ነው፣ ምን ሆነሽ ነው ምናምን ስትለኝ እንጃ ብቻ ሆዴን ያመኛል፣ በጣም ሆዴን ያመኛል አልኳት። እና ፔሬዳይት ሳሳጥሞ ስትለኝ ኧረ አይቻለሁኝ 2 ዓመት ምናምን ሆኖኛል ካየሁኝ አልኳት። ከዛ በኋላ ኧረ አንቺ ልጅ ጥሩ አይደለም፣ እንዴት ነው ጓደኛ አለሽ ወይ ምናምን ነገር ስትለኝ ኧረ ምንም ነገር የለኝም አልኳት። በቃ እንደዚህ ያም ነገር አልመጣልኝም፣ ምንም ነገር አልመጣልኝም፣ እንደዚህ ይሆናለሁ የሚልም እንትን ሀሳብ የለኝም ማለት ነው። ከዛ ኧረ እባክሽ ሐኪም ቤት ሄደሽ መመርመር አለብሽ ምናምን ነገር አለች። ኧረ እባክሽ ምን አለብሽ ነው እንዴ አልሄድም ምናምን ነገር አልኳት። ኧረ ተይ አለችኝ። እሺ አልኳትና ይዛኝ ሄዳ እርግጠኛ ነኝ ትዳር እንኳን ይኖርሻል አንልም። እሺ ጓደኛ ነገር ነበረሽ ወይ ከወንድ ጋር እንደዚህ አይነት ነገር ፈጽመሻል ብትለኝ ኧረ ምንም ነገር አልፈጸምኩም አልኩት። በቃ እኔ እንደዚህ አይነት ነገር ምንም ነገር የማውቀው ነገር የለም፣ እኔ ቤተሰብ የለኝም፣ ቤተሰቤን የምረዳ ሰው ነኝ፣ እንደዚህ ምናምን ነገር አልኩት። በቃ አታስቢያለሽ ይገኝልሻል ምናምን ነገር አለኝ። መረመረኝ።
መረመረኝ ሲመረምረኝ በቃ እርጉዝ ነሽ ትላለች። ምን ማለት ነው እርጉዝ ማለት አልኩት። በቃ እንደዚህ ብዬ ምን ማለት ነው እርጉዝ ማለት አልኩት። አይ ልጅ አለ ሆድሽ ውስጥ አለኝ። لا حول ولا قوة ምንም ነገር ማሰብ አልቻልኩም። በቃ ወዲያው ህይወቴን ማጥፋት ነው የወሰንኩት። ህይወቴን ማጥፋት ወሰንኩኝ። ሀሳብ ጫፍ ላይ ነው እንትኑ ሐኪም ቤቱ ወጥቼ እዚህ መኪና ውስጥ ነው መግባት ያለብኝ አልኩኝ። በቃ የእናቴን ችግር ቀርታለሁ ብዬ መጥቼ ዛሬ በዚህ ዕድሜ ልጅ ወዴት ነው የሚሄደው? ማን ነው የሚያስጠጋኝ? እንዴት ነው ማደርገው ብዬ አልኳት። በዛ ጊዜ ነበር እንደዛ አይደለም ማለት ነው። لا حول ولا قوة إلا بالله ከዛ እንደምንም እንኳን በዛንቀት ስራዬንም መስራት አልቻልኩም። የነበረኝ ደሞዝ ተቀብዬ መጀመሪያ ወደ ነበርኩበት ሰፈር መጣሁ ማለት ነው። ከዛ ከጉርድ ቶላ ወጥቼ ወደ ቄ ማለት ነው መጣሁኝ። እዛ ችግርን የምናገረው ሰው የለም። ያው ችግር እያደረ እየቆየ ያው እየገፋ ነው የሚሄደው። ዝም ተደብቆ የሚቀር ነገር የለም። ያስመልሰኛል፣ እንዳመኛል በዛ ሰዓት ምናምን ምንድን ነው ምናምን ሲሉ በቃ እንደዚህ ነው ያልኳቸው። በቃ በጣም አራቁኝ በጣም መጀመሪያ ያቀርብኛል ምንኛል አራቁኝ። ወንድምየው እንደውም ቤቶቼ ታበላሻለሽ እዚህ ጋር ትደርሽ እንዳላይሽ ነገር ምናምን ነገር በቃ ብለዋለች። ማታ በቃ እንደምንም ተደብቄ እየገባሁኝ አድራለሁኝ። ቀን አረፋም አካባቢ ስለደረሰ ብስኩት እንደዚህ ዳቦ ምናምን ሀረር ዳቦ አካባቢ ምናምን ለመኪና እሸጣለሁ። ገጠር ለምንድ መኪና ተሯሩጬ እሸጣለሁ። አንድ ቀን ሁሉም እቃውን እንዳለ መኪና ይዞብኝ ሄደ። ተውኩት። እሱን ተውኩትና ኮምቦ ስራ ገባሁኝ። ኮምቦ በቃ በቀን 25 ኪሎ 30 ኪሎ እየተሸከምኩኝ እሱን እያጠብኩኝ ምናምን እያስመዘንኩኝ እሱን ስራ ሄደው በሰንታ መጥቀስ በጣም ተቆጠስ ነታችን ከዚህ በቃ ልጁ ካወቅሽ ምናምን እንደሆናለች ሚስት ያልኳት ተነስተን ሄደ። እንደዚህ ብዬ ስለው በቃ አይንሽ እንዳላጠፋሽ አለች። አይንሽ እንዳላጠፋሽ አጠገቤ እንዳትደርሺ ብሏለኝ። ከዛ በኋላ እኔ ማጠገቡን ደርሼ አላውቅም። ስሙ ማን እንደሆነ አገሩ ምን እንደሆነ በቃ ምንም ማውቀው ነገር የለም። ከዛ ችግሬን ተሸክሜ እየኖርኩኝ በቀን አንድ ብስኩት እየበላሁኝ እርጉዝ በቀን አንድ ብስኩት እበላለሁ። ምሳም የለ እራትም የለ በዛችን እያድራለሁ። 15 ቀን ይሁን በወር ማገኛት ደሞዜን አጠራቅማለሁ። በቃ አጠራቅማለሁ። ለምን አሁን የእናቴ ችግር ነው የእኔ ችግር ምንም በስላ አይመስለኝም። በቃ የህዝብም አይመስለኝም። እንደዛ እያልኩኝ የተጥላ ሄደች። በቃ አሁን ሽቤት ሲደርስ ነቃለሁ እየሰራች በዚህ ከነሱ ጋር ኖሪ ብላ ትተኛለች። እኔ ልጅ ያልኩኝ እዛ ቤት ማታ ተደብቄ እየገባሁኝ ቀን ያንን ስራ እየሰራሁኝ ምጤ መጣ ማለት ነው። በጠኛር ሞላኝ ስለለኝ ምንለኝ ምጤ መጣ። ሐሙስ ቀን ነበረ። ምን እንደሚያደርገኝ አላውቅም። አሞኝ ብቻ በጣም ታመመ። ራሴ ቤት ተኛሁ። ከቤተኛ አሁን ወይም አስራሽ ምናምን ነገር ገዝታ መጣች። በቃ ቤት ተከራየን። ሐሙስ ዕለት ጀመረኝ። ሰውን ጠጋኝ ሁሉ ፈራ። በቃ ደስታ አለባት ምናምን እያለ ሚጠጋኝ ይሰራኛል። እናቴ ያለ በቃ ልጄ ልትሞት ነው። ኧረ እባካችሁ ትብዱ ምናምን ብትል የለም። ሐሙስ አደርኩኝ፣ ዓርብ ዋልኩኝ፣ አደርኩኝ፣ ቅዳሜን ዋልኩኝ። ማታ በቃ ጭራሽ ባሰርድነት ተጻፍቶ አንስታ ወደ ጤና ጣቢያ ቶታል ይዛኝ ሄደች። እዛ ገባሁኝ። ክትትልሽ ምንም ክትትል የለኝም። ባለቤት የለኝም አልኩኝ። አስገባችኝ። ናት አስገባችኝ። አይዞሽ በርቺ፣ በኢየሱስ ክርስቶስ ኢየሱስ ያድናል ምናምን ትለኛለች። ኢየሱስ ደግሞ ምን እንደሆነም አላውቅም። ገና ስምናይንም አላውቅም። ክርስቲያንም ምን እንደሆነም አላውቅም። በቃ መኖሬን ነው የማውቀው። በኢየሱስ ቤት ትለኛለች። ደግሞ ምን እያለችኝ ነው እያልኩኝ ከስቃይ ጋር መታገል ጀመርኩኝ። ቅዳሜን አይደለ እሑድ 8 ቀን ወለድኩኝ ማለት ነው። 5 ቀን ቆይቼ ወለድኩኝ። ከዛ በኋላ ያው ሰኞ ወጣሁኝ። ሰንቤ በተከራየነው ቤት መኖር ጀመርኩኝ። ስንኖር 3 ወር አካባቢ ቢሆነኝ ስል አሁን የራሱን ኑሮ መኖር አለብኝ። እኔ በቃ ወደ ስራዬ መመለስ አለብኝ። ልጅቷን አሁን ማለት ማሳደጋት አቅም የለሽም። እቤትም ቤተሰብ ጋር መሰዳት ያየሱ ቤት ነው። እናትሽን ይዘንዳታል። አንቺን ብትሄጂ አይነትን ያጠፋሻል ምናምን ነገር ብላለች። ይህን ደግሞ አውቀዋለሁ እኔም ማለት ነው። ከዛ በኋላ በቃ ለሰው ትጫታለች። ልጅቷን ለሰው ትጫታለች። ለታዳጊ ትጫት በቃ አንቺ ምንም ነገር አቅም የለሽ ማለት እኔ ማለት በኋላ ምንም አላረግልሽ ለሰው ትጫታለች። አሁንም ሊቋረጥ ነው። ከተቋረጠ ነገር እቀጥላለሁ ማለት ነው።
ይደርስሻል፣ ካርድ ይደርስሻል። አሁን ትደውያለሽ፣ ችግር የለም። በቃ ከዛ በኋላ የሆነ ወላይታ ሰውዬ ነው በጣም ልጅቷን ፈርመች ትናለች። በቃ እናቴ ለኛ የተሰቃየች ስቃይ ሲያንስ እንደገና ደግሞ ልጄን ፈርም ያልሰጥልም ማለት ሰውዬው እየመጣች ታያታለች ምናምን ቢል لا حول ولا قوة إلا بالله إنا لله وإنا إليه راجعون إنا لله وإنا إليه راجعون إنا لله وإنا إليه راجعون لا حول ولا قوة إلا بالله لا حول ولا تدول عليك نجرس على إن شاء الله تدول عليك إن شاء الله إنا لله وإنا إليه راجعون لا حول ولا قوة إلا بالله لا حول ولا قوة إلا بالله እንግዲህ ተመልከቱ እኔ ምን እንደምል አላቅም ያለው ጉድለት የማን ነው ስህተት የማን ነው ትክክለኛ እየሰራ የነበረው ማን ነው ወይ ደግሞ ስህተቱ ከየቱ ጋር የተጀመረው የሚለው በጣም አላቅም እንዴት እንደሆነም መናገር ይከብዳል ሰራሐተን ይሄ በጣም የሚገርም ህይወት ነው እኔ እንጃ ከየት ተጀምሮ ከየት እንደሚያልቅ አላቅም ኢና ሊላሂ ወኢና ኢለይሂ ራጂዑን ተመልሳ ትመጣለች ይሄንን የሚያሳዝን ታሪክ እቺ ልጅ ሰምተናት ትምርት እናገኝበታለን እናስተምርበታለን ለህይወታችን ይሆናል ለሷም ዱዓ እናረጋለን ለራሳችንም በሷ ዱዓ ለምናደርገው አጅር እናገኛለን ከዚህ ታሪክ ብዙ እንማራለን እና አላህ Subhanahu Wa Ta'ala ይርዳን ለማንኛውም እስቲ እንሰማታለን አላህ ካለ አላህ Subhanahu Wa Ta'ala እንደዚህ አይነት ለኛም ለልጆቻችንም ለማንም አያድርሰው ያ ረቢ በእኛም በማንም ላይ አያድርሰው በጠላት እንኳን አያድርስ ምክንያቱም ሙእሚን ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት لا يؤمن احدكم حتى يحب لاخيه ما يحب لنفسه አንዳችሁ ለወንድሙ ለራሱ የሚወደውን ነገር ለወንድሙም እስኪወድ ድረስ ኢማኑ የተሟላ አይሆንም ብለዋል ሰለዋቱ ረቢ ወሰላሙ ዐለይሂ እስቲ እንሰማዋለን መጨረሻው ምን እንደሆነ ገና የሚያሳዝን ብዙ የሚመጣ ነገር አለ ገና አንጀት የሚበላ አንጀት የሚያቆስል እጅግ በጣም ብዙ ነገሮች የምንማርበት ታሪክ እየመጣ ነው ስለዚህ لا حول ولا قوة إلا بالله እና በጣም ይከብዳል በኔ ማለት አለብን እናም ካወቀን ይሄንን አይነት ታሪክ ከሱ እንማራለን ለልጆቻችን አርአያ እንሆናለን ለህቶቻችን አርአያ እንሆናለን ለራሳችንም ወደፊት አላህ Subhanahu Wa Ta'ala ያ ረቢ በኔም በዘር ማንዘሬም እንዲያ ነገር አታድርስ ብለን ዱዓ እናደርጋለን ለሷም የበለጠው ዋናው የሷን ለሷም ዱዓ እናደርግላታለን አሁን እኛ ተመረን ከንፈራችንን መጠን እንባችን አፈሰን ዝም ለማለት ብቻ አይደለም ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል المؤمنون كالبنيان المؤمنون مؤمنوች እንደ ግንብ ናቸው ብለዋል يشد بعضه بعضا አንዱ ሌላውን ያጠነክራል ብለዋል ሰለዋቱ ረቢ ወሰላሙሁ ዐለይሂ እና እኛ እንዴት ነው አንዱ አንዳችንን ሊያጠነክር የሚችለው ቢያንስ ለዚህ ለተቸገረ ወንድማችን ለዚህ ለተጨነቀ ለዚህ እህታችን ምን ማድረግ አለብን ቢያንስ ታሪኳን አውቀን ሰምተን ሐቂቃውን ከሷው በቀጥታ ሰምተን ዱዓ ልናደርግ ይገባናል ማለት ነው
ነው አይደለም? እስቲ ምን ትላላችሁ? ነው ወይስ አይደለም? ከተሳሳትኩ ተሳስተሃል በሉኝ። መታለች ሄውን ሰማታለን ተመልሳ መታለች አልহামዱሊላህ ሄሎ እሺ ጨርሺ ታሪክሽን ሻልኮትና በቃ ለስራ ማፈላለግ ጀመርኩ በዛው ጎረቤት በቀን 40 እንጀራ በወር 40 ብር አገኘሁ ማለት ነው ልጅቷን እዚያው እያስተኛሁ ማለት ነው ከዛ ያንን የሰራው በቀን አንድ እንጀራ ደረቅ እንጀራ ምናምን ይሰጡኛል እዚህም ስራ ገባች ስራ እየሰራች እያለ የሆኑ ሶስት ወንዶች ተዋወቃለች ማለት ነው ተዋወቅና የተከራየነው ቤት ሳሎን በጣም ሰፊ ነው ባልሞቶባት ነው በችግር ያከራየችው በጣም ሰፊ ነው እና በቃ ቤት እንፈልጋለን ሲሏት በቃ ምን ጋደባል ምናምን ትኖራላችሁ ምናምን ብላለች ማለት ነው እንዴ ይዛቸው መጣች ሶስቱ ሁለቱ የአንድ ሀገር ልጆች ናቸው አንዱ የሌላ ሀገር ሰው ነው እሺ ያመጣች ቤት ውስጥ የኖርን እያለ የሆነች ጓደኛዬ ምን ሴት ነበረች የሞንቶች እነሱን ሆነን የኖርን ጓደኛዬ ከዚህ አይነት ነገር በቃ መኖር አልችልም አላህ ሄድዳሽ ምናምን ነገር አለችና በቃ ጥላኝ ሄደች ማለት ነው እህትሽ ወይስ ጓደኛሽ ጓደኛዬ እሺ በቃ ወንዶች አሉበት በጣም ኖር ምንም ችግር እያየን እኔ ደግሞ ችግር ላይ መውደቅ አልፈልግም በቃ ባለችኝና ሄደች በጣም ማለት ነው እሷ ታይበት እነዛ የራሳቸው ፍራሽ እዛ ጋር ተይተኛሉ ያኛውም የራሱን አልጋ ዘርግቶ እዛ ጋር ይተኛሉ እኔና አንተን ደግሞ እዛ ጋር እንትን አዘንተኛሉ ማለት ነው አንደኛው ለካ ለእሷ ጓደኛ ነው የእህቴ ጓደኛዋ ነው ማለት ነው አሃ አንቺ ግን አላወቅሽም እኔ ምንም አውቀው ነገር የለኝም لا حول ولا قوة ጓደኛ ነው ለትዳር ምናምን እንደሚፈልጋት ምናምን ነግሯታል ክርስቲያን ነው ብቻ ነው እንዲያገባት ምናምን ነግሯታል ማለት ነው ለዚህ ነው እኔ የምንጠቀጥቀኝ ማለት ነው ወይ ልጅቷን ያለች የምንጠቀጥቀኝ لا حول ولا قوة እሺ ያልኩኝ የኖርን ያለ አንድ ቀን በቃ በጣም ተጣላን በቃ ትክክል መስጠት አለብሽ ምናምን ትተይሪሽ ነገር አልፈልግም ታንቺ ያለ አይፈልኝ ብዙ ነገር አርተሽኛል ብዙ ነገር ሆነሽልኛል እስከዚህ ደረጃ አድርሰሽኛል ካሁን በኋላ ተጣጥሬ እኖራለሁ አንቺ በተነሳለች በተቃይ ስለሽ ምናምን ነገር ስላት እነዚህ ከሁለቱ አንዱ ይሰማል ከጓደኛዋ ጓደኛ ማለት ነው ከዛ እንዴት ነው ምናምን ነገር ታሪላችሁ ምናምን በቀይቃት እንግዲህ አንድ ቤት እየኖር አንደኛውን አካል የኔ ባለቤት አድርጎ ነው የሚያስበው አንዱ ማለት ነው አይደለም የላትም በቃ ትዳር የላትም ልጅቷን ማሳደግ አትችልም በተስጭ ስላት ምናምን በቃ እምቢ አለች ምናምን ስለወልሰረ እንዴት እንደዚህ ያለች ልጅን የሚያክል ነገር እንዴት በሰው ይሰጣል እዛው ፈርማ እንዴት ትሰጣለች ምናምን ብሎ አላት ከዛ በኋላ በቃ እያዘነልኝ መጣ ይሄ ሰው እያዘነልኝ በቀን ጠዋት ብሶት ይገዛልኛል እንጀራ ምጋግር ልጅቷን ስራ የሌለ ቀን ምናምን ይዝልኛል ሆነ እየተግባባኝ መጣ ማለት ነው የተግባባኝ ሲመጣ እኔ በቃ እንዳግባት ብሎ ይጠይቃታል እህቴን ማለት ነው ሲጠይቃት እሺ በቃ ምናምን ስልና እኔን ትጠይቀኛለች እኔ ትጠይቀኝ አላገባም ማለት እኔ ምን ብዬ ነው ማገባው እኔ አላገባም ስላት አግቢ አለች እሱ ክርስቲያን ነው እኔ ብትብኝ እንዴት ብዬ ነው ማገባው አልኳት ስለእስልምና ባላቅም ባልሰግድም ባልንም ያው በቃ እስልምና ነው እኛ ሀገራችን አንድ ክርስቲያን የሚባል የለም አንድ ፍሬም አይገኝም ባለበት አካባቢ ማለት ነው ከዛ በኋላ ሰልማን ነው ብለዋል አለች አረባችሁ ሳይፈላጣ ሰልማን ነው ብለዋል አለች ይሻል ኳስ መጀመሪያ ሄደን እንመርመር ሰውን በሽታ አለብሽ እያለኝ አልነበረም እንዴ እንመርመር አልኳት እሺ አለች ሂጂ አለች ልጅቷን እኔ እይዛለሁ አለች ሄድን ጤና ጣቢያ ሄድን ተመረመርን ለታችን መጣሁንም አባት ሊካይሰር ወንድም ሊካይሰር ምንም ነገር የማውቀው ነገር የለም እሷ በአንስ እንኳን የመጀመሪያ ልጅ ናት ለቤት የስድስተኛ ልጅ ቢሆንም እሷ የመጀመሪያ ልጅ ናት 10 ነው እናታችን የወለደችው አላህ የሰማቸው 5 ሄደዋል አሁን 5 አለን ማለት ነው ከዛ በኋላ እሺ ያለችኝና ተውታ
ፈልጋ እና የመስጊድ ኡስታዝ የመስጊድ አሰጋጅ መስጊድ አሰጋጅ ኡስታዝን ፈልጋ እንትን አለች። በቃ ሚታሰሩልን እንጣውሩና ምቀጥለው ሚታሰሩልን አብረን መኖር ጀመርን ከዚህ ሰውዬ ጋር ጊዜ ማለት ነው አስልሞ ማለት ነው። ከዛ አብረን መኖር ጀመርን። እንኳን ገና ይዝልኛል እንደሌሎች ሰው አይማታም ምንም አይልም። በቃ ጥሩ ነው። ሰርቼን ስገባ ቤተሰብ አንዳንድ ነገር ያግዘኛል ይለኛል። ጥሩ እየኖርን 4 ወር ከቆየን በኋላ ከእንደገና ደግሞ ከሷ ረገዝኩ ማለት ነው። ያቺ ልጄ ገና በ3 ወሯ ነው የተጋባ ነው። ከተጋባን 4 ወር ሆኖኛል። ከእንደገና ሁለተኛ ከሷ ረግዣለሁ ማለት ነው። ያቺ ጊዜ ቶሎ አወቅኩኝ። ያው ስሜቱ ምን ስላለ ቶሎ አወቅኩኝ። ሄድኩኝ፣ ተመረመርኩኝ፣ ነገርኩት። ምንም ችግር የለም ማለት አብረን መኖር ጀመርን ማለት ነው። አብረን እየኖርን እያለ እኔና አንተ ይለዋል እንግዲህ አልሰማሁም። አላህ ብቻ ነው የሚያውቀው። እዚህ ጋር ማውቀው ነገር የለም። ያው ግልጽ ሆኖ ነገሩ መውጣት ስላለበት ነው ማለት ነው። ሁለቱ ጓደኛ ማሞች ሲነጋገሩ ይመስለኛል የእህቴ ባልና የእኔ ባለቤት ሲነጋገሩ እኛ ዲግሪ ጣንን መሰለን ሁለቱም ሴቶች እርጉዝ ናቸው። ለምንድን ነው ጥለናቸው የማንሄደው ብሎ አለ አሉ። እኔ አላውቅም ባሉ ነው እዚህ ጋር አልሰማሁም። ያልሰማሁት ነገር አላወራም። ያንን ስትሰማ እህቴ መጣችና አንቺ አለችኝ ከዚህ በፊትማ እንደዚህ እኔን ተቸግሬ እንደዚህ ሆነሻል። አሁን እንዴት ነው የሚሆነው? ባለቤትሽ ጥለናቸው የሚችል የኔ ባል እንዴት ጥለናቸው እንሄዳለን ምናምን ነገር ብሎ አለው እና ይህ ሰውዬ የሚያጋልቅሽ አይመስለኝም ማለት ሲቀረባትሽ ትናንትና ላትሽ ፈልገሽ አምጥተሽልን ዛሬ እንዴት እንደዚህ ትይኛለሽ አልኳት። እኔ አላውቅልሽም። በቃ የፈለገ ነገር አድርገሽ ከዚህ ልጅ መገላገል አለብሽ አለችኝ። ሆድሽ ውስጥ ካለው ልጅ መገላገል አለብሽ አለችኝ። ምን ላድርግ አልኳት። በቃ አላውቅም ብላ ሄደች። ሄደች በቃ በጣም ተሰማኝ። ለምን የመጀመሪያው ህመም አለብኝ፣ የመጀመሪያው ችግር ስላለብኝ እኔ ሁለተኛ ደግሞ እንደዚህ ያልሆንም ማለት ነው። ሰውን አቀያይቼ እንዶት ቀጠቀጥኩ፣ እንዶት ፈልጌ አምጥቼ እንዶት ቀጠቀጥኩ። አንድ ብርጭቆ ማዘጋጀው ጠዋት በባዶ ሆድ የሚጠጣ ማለት ነው። ላ ሐውለ ወላ ያንን እንዶት እሱ ጠዋት ቁርስ በልተው ወደ ስራ ሲሄዱልኝ እኔ ያንን እንዶት አንድ ብርጭቆ ጠጥቼ ደረጃ ላይ እየወረድኩኝ በቃ እንዲጠፋልኝ ማለት ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። ለዛ በመሆንበት ሰዓት አንጀቴ ተነካ። በቃ ሙሉ ለሙሉ አንጀቴ ተነካ እንዳለ በቃ ትምህርት ቤት ተገራ ያስኬደኛል። ደም ነው የሚያስጨንቀኝ። ከላይ ደግሞ ቀኑ ሙሉ እንዳለ በቃ አሞቴ ሁሉ ደክሟል እና ሰዎች ወተት እየጠጡ እያመጡ እየገዙ እያጠጡ ወተቱ ወዳው ረስቶ ይወጣል። በቃ ነፍሴ ተሸነፈች። ከዛ ባለበት መፈለግ አለበት። ጠዋት በሰላም አይቷት ሄደች። ምን ሆና ነው ቢለንስ የሆነ ነገር ብትሆንብን እጃችን ላይ እንፈልገው ተባለ። እሱ ተፈለገ። ከስራ ቦታ መጣ። ሲያይ እንደዚህ ሆኛለሁ። ሐኪም ቤት ሰዳት ይባል አልወስዳትም ማለት ሐኪም ቤት አልወስዳትም። ለምን እንደዚህ ያደረጋትን ሰው ስንገረኝ ምናምን ብለዋል። እኔ ደግሞ ተናዛል መስጠት አልፈለግኩም። ምን ማለት አላህ ፈቃዱ ሆኖ ተሻለኝ። ከዛ በኋላ እኔ አንቺን ሽንት እጅ እያሳደግኩት እንዴት የኔን ሽንት ልታጠፊ ትፈልጊያለሽ? እንዴት የኔን ሽንት ለማጥፋት ትሞክሪያለሽ? ምን አይነት እምነት ነው ያላችሁ? እምነትሽን ብዬ ወደ አንቺ በጥቼ ልጅሽንም እያሳደግኩት እንዴት እንደዚህ አይነት ነገር ታደርጊያለሽ? ምናምን ነገር ብለዋለች። ከዛ በኋላ በቃ አሁን በማርያም እጅ ተይዘሻል፣ ምንም ልናገርሽ አልችልም አለ። ግን ወንደሽ ወደ እኔ ከተመለሽ ትመለሻለሽ፣ ካልተመለሽ ሁለቱንም ልጆች ትሞላለሽ፣ እኔም ወደ ሀገር ይገባለሁ አለ። ከዛ ምንም አላልኩም። ተሰማኝ፣ አለቀስኩኝ። ምንም አላልኩም። ዝም አልኩት። አይደርስ የለምና ደረሰ ቀኔ። ወለድኩኝ በሰላም ማለት ነው። ምንም አልሆነችም ህፃኗ ምንም አልሆነችም። እኔ ምንም አልሆንኩም። አልሐምዱሊላህ። እሺ ከዛ ወለድኩኝ በሰላም ተገላገልኩኝ። በሰላም ከተገላገልኩኝ በኋላ እንዳትተም ተመጠች። መጀመሪያ አባቱ ሰማ። አባቱ መጣ። ልጄ ተነስ እንሂድ ምናምን ነገር። እንዴት እንደዚህ አይነት ሰው ትኖራለህ? እነሱ ሀገር ሙስሊም የተባለ ደግሞ የለም፣ አንድ ፍሬም የለም። እሺ ብሎ አሉት። ሰው ልጅ እንደዚህ አድርግ ብቻ አይደለም በቃ ብሎ አላቸው። እናቱ መጣች፣ እምቢ አለ። አባቱ መጣ፣ እምቢ አለ። ቀጠልን፣ መኖር ቀጠልን። ልጅቷ 40 ቀን ሞላት። እሺ 40 ቀን ሲሞላት ክርስትና መነሳት አለባት አለች። ምንድነው ክርስትና ስለው በቃ ቤተክርስቲያን ሄዳ ክርስቲያን ነው መሆን ያለባት፣ የኔ ልጅ ክርስቲያን መሆን ያለባት አለች። እንዴ አስልም ያለው ብሎ አልነበር እንዴ? አስልም ሆነ ያገባኝ። ግን በዛ ስህተት የተነሳ እሱ ወደ ክርስትናው ተመለሰ።
لا حول ولا قوة إلا መድኃኒት ጠጥተሽ ልጄን ልታጠፊ ነበር ያልሽ ልጅ እያሳደግኩ ምስሎ አሁን በማርያም እጅ ተይዘሻል ምንም አልናገረሽም ስትወልጂ ግን ወደ ራሴ ትመለሻለሽ ብሎ እሱ ለራሱ ሄዶ ተመልሶ ነው የመጣው። አንቺ ታውቂያለሽ እንደዛ ማድረጉን? እንደዛ አድርጎ በቃ ክሩም አስሮ መጣ ቤት ምን ሆነሽ ነው ምናምን ነገር ብዬ ስለው በቃ እኔ እንደዚህ ስታረጊ እንደዚህ ሆኛለሁ ካሁን በኋላ ከአንቺ ጋር መቀጠል አልፈልግም በእንደዚህ አይነት ነገር አንደኛ ትምህርቱን የሚያስተምረኝ የለም ሁለተኛ ደግሞ አንቺ እንደዚህ የምታረጊ ከሆነ ብሎ ልትነሻለን በቃ እውነቱን እሺ ከዛ ልጅቷ ያው ክርስትና ተነሳች ማለት ነው በ40 ቀን በተወለደች በ40 ቀን የክርስትና እናት የሚባል አለ እሷ አቅፋት ቤተክርስቲያን ይዛ ሄደች ከእኔም ጋራ ማለት ነው። እሺ እሱም አባትየውን ጨምረን ሄድን ቤተክርስቲያን ሄድን ልጅቷን ሰጥ ቄስ ምናምን ነገር ሰጠ እሱ ልጅቷ የሚባለውን ነገር ብለው ቀበልም የሚባለውን ረድተው ክር ምናምን አስረው ልጅቷን አመጡ። ከዛ በኋላ ስለኔ ሳይናገር ቀረ እሱም የራሱ እነሱን በደንብ አድርጎ ስላላወቀው ማለት ነው። በጊዜ ሙስሊም ናትና ክርስትና ልትነሳ መጥታለች ሳይላቸው ቀረ። አሁን እሱ ክርስትና ያስነሳው ከሱ የወለድሽው ልጅ እንጂ በፊቷን አይደለም። በፊቷንማ አይደለም። እሺ በፊቷ እንደዛው ነው የምትኖረው። እሺ ከዛ በኋላ ከሱ የወለድኳት ልጅ ነው እንደዛ አደረጉ። በቃ እሷም ያው ስለወለደች አራስ ናትና ብለው ቤተክርስቲያኑን እንዳታቆሽሽ ምናምን ብለው እኔንም በዛው አዘረጁ ማለት ነው ውጭ እንደቆምኩ። ክርስትና አስነሱሽ ማለት ነው? አልተነሳሁም፣ ክርስትና አልተነሳሁም። ምን ማለት ነው ታዲያ? አጋል ረጁ ማለት በእነሱ የሆነ ክርስቲያን ሴት ወልዳ ወደ ቤተክርስቲያን ስትሄድ ቤተክርስቲያኑን እንዳታቆሽሽ ነው እንዳታቆሽሽ እንዳታነጅሰው ማለት ነው። እንዳታነጅስ ተብሎ ጸበል ይረጫሉ እዛው በውጭ እንደቆሙ ማለት ነው። እሺ እንደዛው ተረጫሁኝ ወደ ቤት ተመለስን መኖር ጀመርን ማለት ነው። እሺ መኖር ጀመርን እየኖርን እያለ ያው ልጅቷን አንዳንዴ እንደዚህ ክር ሰሪ ብሎ አያስገድደኝም ቤተክርስቲያንን ሂጂ ብሎ አያስገድደኝም። በቃ ዝም ብለን ነው የምንኖረው። እሱ ማሄድም እኔ ማሄድም ዝም ብለን እንኖራለን። ስንኖር ልጄ 2 ዓመት ሞላት ትንሿ ማለት ነው። እሺ ያቺ 3 ዓመት ማለት ነው። ያው የዓመት ልዩነት ነው ያላችሁ። እሺ ከዛ እሷን ይዤ በቃ ኑሮ አዲስ አበባ በጣም የከበደ ነገር ስለነበረ እናቴንም ትሄድ አይችልም ቃል ትንሽ ያለች ሄድኩኝ ወደ እናቴ ጋራ መጀመሪያ ልጄ ቁጭ አድርጌ ትንሿን ልጄ መጣሁኝ ማለት ነው ወደ አዲስ አበባ ተመልሼ። እሺ ተመልሼ ወደ አዲስ አበባ መጣሁኝ። አብረን እየኖርን እያለ ወደ ባህሬን እኔ ፓስፖርት አውጥቼ ወደ ባህሬን ሄድኩኝ። አሁን በስንት ዓመተ ምህረት ነው ይሄ? ባህሬን የሄድኩት በ2001 9ኛው ወር ላይ እሺ የሄድኩት ማለት ነው። እሺ የዛኔ ጊዜ የ2 ዓመት ልጅ ናት። በ2080 ምናምን ነው የተወለደችው። አሁን 11 ዓመቷን ይዛለች የትንሿ ልጅ። ያቺ ደግሞ 12 ዓመቷን ይዛለች። እሺ ባህሬን የሄድኩኝ ገና ቤት ነው ያጋጠመኝ። ጥሩ ቤት ነው የገባሁት። ግን ሆኖም ሺአዎች ናቸው እነሱም ማለት ነው። ኢራኖች ናቸው፣ ሺአዎች ናቸው። ስለዚህ ይሉኛል መስገድ እንፈልጋለሁ ግን ደግሞ በሶርባ በገል እንድሰግድ ነው የሚነግሩን ማለት ነው። በገል እንድሰግድ እንዴት ማለት? ስጁድ ግንባሬን በገል ስጁድ እንዳደርግ ነው የሚፈልጉ። በቀን 3 ጊዜ ስትሰግድ ዙሁርና 11 ላይ መህሪብና ኢሻ አንድ ላይ የራሳቸውን ሰላት የሺአዎችን ሰላት ማለት ነው። እሺ እሱን ሲያስተምሩኝ እኔ ይሄንን ሰላት አልሰግድም። አገር የሚሰገደው 5 ጊዜ ነው ምናምን ነገር አልኳቸው። ከእነሱ ጋራ በሰላም በስምምነት እነሱም በጣም አላስገደዱኝም። 2 ዓመቴን ጨርሼ የሚሄድበት የለም እዛው ተመለስኩኝ ቤቴ ማለት ነው። እሺ የቤቴ ስመለስ ነገሮቹ እንዳልሆኑ በቃ የሰራሁበትን ባዶ ገብቶ ምናምን አላህ ያላለው ነገር በቃ ቤቱን ሰርቼ ከሳፍሮብኝ ምናምን ነገር በወሬ ተመልሼ ዱባይ መጣሁኝ ማለት ነው። እንዴት በወሬ ምን አልሽ? በወሬ በአንድ ወሬ ኢትዮጵያ በአመቴ በ2 ዓመት ጨርሼ ኢትዮጵያ ሄጄ እንደገና ደግሞ ተመልሼ በወሬ ሄድኩ። በወሬ ዱባይ መጣሁ ማለት ነው።
እሺ ኢትዮጵያ በነበርሽበት ጊዜ ከቤተሰብ ጋር ነበርሽ ወይስ ለብቻሽ? አብሬ ከሱ ጋር ነው። ከዛው ከልጁ ጋር? አዎ አብረን ነው እየኖርን ያለው። እዚህም ጨርሼ ሄጄ ያው እሱ ጋር ነው የምገባው። ለምን ሌላ ቦታ በቃ እንትን ሌላ ነገር ምንም አይነት ግንዛቤ ስለሌለኝ አብሮ የመኖር ነው። ከዛ በኋላ ግን በቃ ሰው መንገድ ላይ ሲያይ የከሌ ልጅ እኮ እንደዚህ ሆነች እንደዚህ ምናምን እያለ በቃ ሰው ለእኔ ጥሩ ግንዛቤ አይሰጠኝም። ለምን ችግርሽ ምንድን ነው ምን ሆነሽ ነው ብሎ የተረዳኝ ሰው የለም ከቤተሰብ ጀምሮ ማለት ነው። አባቴን ሳማክረው እንደዚህ ከሆንኩ በኋላ ሴት ልጅ በሁለት ቢላ ትበላለች ችግር የለም ነው ያሉት። አባትሽ? እናቴ ብቻ ናት። አዎ لا حول ولا قوة إلا بالله። እናቴ ብቻ ናት እዚህ ጋር የምትቃወመኝ። ልጄ አትሰግድም ባትሰግድም በቃ ከሰገዱት እንትን ትበቃለች። በዲንሽ ብትኖሪ ይሻልሻል። ነገ እኮ እንኳን ራሱ እኔ ብሞት እንኳን ሬሳዬን ማየት አትችይም ምናምን እያለች ትለኛለች ማለት ነው እናቴ። እና ወይም ከሱ ጋር ሆነሽ ተጠቃለሽ ክርስቲያን ተብለሽ አልኖርሽም ወይም ሙስሊም ተብለሽ አልኖርሽም። ስለዚህ እንዴት ነው የሚሻልሽ ምናምን ነገር ትለኛለች። እሺ እኔስ እንዴት ላደርግ ባየሹ ቤት ወዴት አድርጌ ልሂድ ምናምን እላታለሁ። እንደዛ እየተባለ ዱባይ መጥቼ 2 ዓመት ሰርቼ በቃ ሲሄድ የሆነ በቃ አላህ ውስጤ ዋልሆን አለ። በቃ ታመምኩኝ፣ በጣም ታመምኩኝ። ልክ ወደ እሱ መንፈስ እገባለሁ እኖራለሁ ከሱ ጋር ብዬ ስል የሆነ ነገር በቃ ታብሮ ይዘኛል። በጣም ያመኛል። ያመኛል በጣም ያመኛል። በቃ የሆነ ወደ እሱ ህይወት ወደ ክርስትና ህይወት ለመግባት ውስጤ ሙሉ ለሙሉ አይፈቅድም። አንዳንዴ ተኝቼ ሁሉ አባቴ በሽጉጥ ሲገለኝ ምናምን በህልሜ ይታየኛል። አንዳንዴ ደግሞ ቤተክርስቲያን አካባቢ የሄድኩ ይመስለኝና በቃ ሰዎች ከበው ይዘው እንቅ አድርገው ሲያምጡ ይታየኛል። በቃ የሆነ መንፈስ እየመሰለ እየመጣ በጣም ያስቸግረኛል ሁል ጊዜ ማለት ነው። እና በቃ እንደዛ እየሆንኩኝ ያለ ዱባይ ከሄድኩኝ 1 ዓመት 2 ዓመት ከቆየሁ በኋላ 3ኛ ልጄን ደግሞ ወለድኩኝ ማለት ነው አርግዤ። እሺ ከሱ ከራሱ ማለት ነው ከራሱ ወለድኩኝ። ወንድ ልጅ ከወለድኩልኝ ወደ እስልምና እመለሳለሁ ይለኛል። ቤት ከሰራሽልኝ ወደ እስልምና እመለሳለሁ ይለኛል። እኔ ደግሞ እስልምና በገንዘብ የሚገዛ ይመስለኛል። እሺ እለዋለሁ። በቃ እሺ እለዋለሁ። ለምን ሞኝ ነኝ፣ ምንም ነገር አላውቅም። لا حول ولا قوة። ወንድ ልጅ ከወለድኩኝ በኋላ እሺ አሁንስ እንዴት ይሻልሃል ምናምን ነገር ብዬ ስለው አንቺ እባክሽ ዝም ብለሽ እንትን አትበይ ምናምን ይለኛል። በቃ እያሰብኩኝ መሆኑ ተረዳሁ። ያንንም ልጄ እንደዛው እያለቀስኩኝ ያ ረቢ ያ አላህ እያልኩኝ እየለመንኩኝ ያን ጊዜ ሄዶ ክርስትና ተነሳ ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዛ ተነሳ ያልኩኝ 2 ዓመት ቆየሁ። ይሄ ልጅ ክርስትና ከተነሳ በኋላ 2 ዓመት ቆየሁ። በኋላ የኢትዮጵያ ስራ አገኘሁ። ስራ እየሰራሁ ምስል ጓደኞቼን አገኘሁ። ችግሬን ስነግራቸው በቃ ዘይነው አይዞሽ በቃ በርቺ ለእነዚህ ልጆች እስኪ ምናምን ነገር እያሉ ያጽናኑኛል። እነዚህ ልጆች ይደጉና ማን ያውቃል አላህ በደራቱ ሊቀይርሽ ይችላል፣ ሊለውጥሽ ይችላል። ተስፋ ፍጥረጥኛ ብኛል እሽላለሁ። ረመዳን በመጣ ቁጥር አለቅሳለሁ። አረፋ በመጣ ቁጥር አለቅሳለሁ። በቃ ጥሩ ስሜት አይኖረኝም። አንደኛ ቤተሰቦች በቃ ያው እንዳየነው ደካማ ናቸውም፣ እንዳየነው በጠባይም ጠባይ የላቸውም። እነዛም ትንንሽ ወንድሞቼ ገና ምንም ነገር አያውቁም። የ21 ዓመት የ20 ዓመት ምናምን ናቸው። ራሳቸውን አላስተዳደሩም። እህትም ሌላ የተባለ የለኝም። የአጎቴ ልጆችም አሉ። ግን ስም ከማጥፋት ውጭ እዚህ ጋር ምን ሆነሽ ነው ችግርሽ እስኪ ምን እንርዳሽ የሚል ሰው ማንም የለኝም። በቃ لا حول ولا قوة። እናትሽ ደግሞ አቅሙ የላቸውም። ሁላችንም አቅም እንዳልኩ በእንሰት ነው የምትተዳደረው። አልኩ እኮ አቅም የላትም። ምንም ነገር አቅም የላትም። ከሱ ተሽጠው እንኳን ያኖረ የለተር ከራይልሽ የሚባል ገንዘብ ምንም ነገር የላቸውም። ያችኛዋም ልጄ እናቴ ጋር እንዳለች ታመመች እንዳለ 10 ጣቶቿ ተነክ ተብሎ እንደ ቁምጥና ሊይዛል ጀመረ። لا حول ولا قوة። በቃ ልጄ ልትበላሽ ነው፣ የትንጃ ሊበላሽ ነው። እሷንም ደርቤ ይዤ መጥቼ ሐኪም ቤት ታመላለስ ያው እሱ ቤት ነው ያለው። እነዛ ሰዎች ቤት ተሰብስቤ ማለት ነው። ሌላ ብሄድበት አማራጭ የለኝም። እዚህ የሰራሁበትም ግን ደግሞ በዛን ጊዜ ትንሽ ነው። አንዴን በሰርፍ የፈረሰ አሁንም አንዴን ሰርፍ የፈረሰ ምንም ነገር አልሆነልኝም። በቃ ምንም አልተሳካልኝም። ከዛ በቃ ህይወቴ በቃ ጭንቅላቴ ሊያብድ ደረስኩ። በቃ ላብድ ደረስኩ። ከሱ ጋር መስማማት የለኝም፣ መግባባት የለኝም። ለምን መጥፎ የሚባል ሰው አይደለም። እዚህ ጋር ያው እንትኑ ነው እንጂ ቤት ወጥ እንኳን ሰርተው ቤት ጠርጎ ልታጥቦ ምናምን የሚጠብቀኝ ሰው ነው። ምንም መግባባት አልቻልንም። በቃ በየጊዜ ጭቅጭቅ፣ በየጊዜ በቃ እኔ
እነቴ ልጅ ነው መኖር የምፈልገው አለበለዚያ ሰላም አልሆንም። ለልጆቼ ልጆቼን ማሳደግ አልችልም። ያቺ ማብዳት ብላትም እናት ማስታክ እንደገና በቃ እነዚህ እያልኩኝ ሁልጊዜ ተለጥቋለሁ። ግን በቃ እሱ ሊሰማኝ አልቻለም። የሆነ በቃ አእምሮ ወደ አንቺን ተመልሼ ያመጣሁት ለውጥ የለም ነው በቃ በአእምሮ ውስጥ የተቀረጸው ማለት ነው። እና በቤተሰብ መለየት አልፈልግም። ቤተሰቦቼ ድጋፍ ያደርጉልኛል ምናምን ነው የሚለው ሽሮ እና አንዳንድ ነገር ደርስ ምናምን ይልኩልናል። ከዛ በቃ እንደዛ ሲባል አሁን እኔ አልኩት በቃ ሄጄ ተመልሼ ወደ ውጭ ሄጄ በቃ ኑሯችን ማሻሻል አለብን፣ ልጆቻችን ማሳደግ አለብን ምናምን ነገር ብያለሁ። እሺ ያለች ሁለተኛዋ ልጄ ቤተክርስቲያን ትሄዳለች፣ ትምህርት ትማራለች። ላ ሐውለ ወላ ቁወተ እሱ ሊመለስ ሲል እሷ በቃ በጣም ልጅ ስለሆነች አእምሮዋ በጣም እንትን እየፈጠነ ስለሆነ ትምህርቱን በደንብ በቃ እየተከታተለች በመጣች ቁጥር መጀመሪያ ሂጃብን ግዢልኝ ምናምንም ትለኛለች። ለዛችኛዋ ትገዛ ለሷ ትገዛ እኔ አለብስም ትለኛለች። ገና የ10 ዓመቷ ልጅ ማለት ነው አለብስም ትለኛለች። ከዛ ጭታልትና የ2 ዓመትን ስጠልጅ ብዬ ወደዚህ ተመልሼ መጣሁ ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወደ ዱባይ ተመልሼ መጣሁ። ውበት ያጋጠመኝ ስራ ቢገዛም ጊዜ ምንም ማለት አይደለም። ሰዎቹ ጥሩ ናቸው። እንደዚህ መሳደብ ምናምን ነገር የለም። እዚህ እየሰራሁ ያችንን ቤተሰብ ጋር ነው ጥያት መጣሁ። ለምን ጥሩ ሰው ስለሆነ ነው በቃ ጥያት መጥቻለሁ። በመሀል ላይ የሆነ ቀን በቃ እኔ ወላሂና ምን ታፈቃት አያውቅም። በቃ መቼም ታፈቃቸው ልረሳቸው አልችልም። በቃ የሆነ ከፍቶኛል ምናምን ነገር ሞቱ በቃ በጣም አስቸግረውኛል። ኑሮ ከበደ ምናምን በቃ ከፍቶኛል ሲል በኋላ ምን ሆነህ ነው የሰፋህ ምናምን ነገር ብያለሁ። ሁለተኛ እንደዚህ እንዳትይዙ ያለኝ ለምን ብዬ ስለው በቃ እንደዚህ ማለት የለብሽም አቁም ያለኝ። እዚህ አመጣጤን እያወቅኸው ሴት እንደመጣው እያወቅኸው እንዴት እንደዚህ አስበይለሽ ነኝ ያለ በቃ በጣም ተጣላን። በሱ የተነሳ እኔ ካሁን በኋላ ለአንተ አልሆንም። ልጆቼም በእኔ ጉድጓድ አይገቡም፣ በእኔ መቃብር አይቀበሩም። ስለዚህ ልጅ ህይወትን መምራት አለብኝ። ሁልጊዜ በቃ በሀዘን መኖር የለብኝም። እኔ እምነቴን ይዤ እኖራለሁ። ካሁን በኋላ እንዳትጠብቀኝ ብያለሁ። እንደዛ ብዬ ያልኩት በጣም ተናደደ። ብዙ ነገር ተናገረ። በጣም ተናደደ። መጨረሻ ደግሞ አዙሬ ሳስብ ያችን ልጅ ቢጎዳትስ እንደኔ ብትሆን ስለምን ባዳ ነው ግን በደንብ አሳድጓታል። ቢሆንም የሆነ ነገር ብትሆን ብዬ ደግሞ በጣም ተስማኝና መልሼ ተለባብቄ ማናገር ጀመርኩ። ከዛ ለወንድሜ ደወልኩና እባክህ ልጅ እንደምንም ብለህ አሁን እዚያ ተሽሏታ ወደ ቤተሰብ ተውሰዳት ምናምን በቃ ብዬ ያልኩት። ወንድሜ ቢወስዳት ሲሄድ ከለከለው። በቃ አደራ ሰታኛ ሄደች ለእኔ ነው ራሷ መሳ ትቀበለኝ አሰጥህ ማለት እንደዛ በተባለ በሳምንቱ ደግሞ ከደረጃ ላይ ወርዳ ወድቃ ነው ተብሎ እጇ ተሰበረ። ቀኝ እጇ ላ ሐውለ ወላ ቁወተ ኢላ ቢላህ ላ ሐውለ ወላ ቁወተ ኢላ ቢላህ ቀኝ እጇ ተሰበረ። እጇ ተሰበረ ተባልኩኝ። አሁንም ካርዱ ሊያልቅ ነው። ተነስቼ ከዚህ በ11 ወር ሄድኩኝ። በቃ ቤቴን መፍታት ነው ያለብኝ። ልጆቼን የምሰጠኝን ስጠኝ፣ ማሰጠኝን በቃ ይዤ እቀመጣለሁኝ ያልኩኝ እንደቆረጥኩ ብዙዎችን አላወራሁም። አሁን መጀመሪያ ወደ እስልምና የተቀየርኩበትን መንገድ አላወራሁም። ስለዚህ ካርዱ ሊያልቅ ነው። በቃ አሁን ላ ኢላሀ ኢላ አንተ። የቀረ እጅግ በጣም ወሳኝ የሆነ ነገር አለ። እና ትደውላለች እንደገና ትደውላለች። እንጠብቃታለን። እጅግ ያማል። የቀረ ነገር አለ ስለ ዲኗ፣ ስለ ብዙ ነገር እንሰማዋለን። ተመልሳ ትመጣለች። እናም አላቅም ወላሂ ምን እንደምል አላቅም። ግራ ይገብቶኛል። እኔ ለራሴ ግራ ግብት የሚያደርግ ነገር ነው። እንዲህ ማድረግ ነበረባት፣ እንዲህ ይሁን፣ እንዲህ ታድርግ። ምንድነው ምንላት አሁን? እስቲ ኢና ሊላሂ ወኢና ኢለይሂ ራጂዑን። እሷ እስክትመጣ ያው ከሷ መስማቱ ነው የሚሻለው። ነገር ግን እኔ ቀጥታ አለኝ። ከዛ ሴትዮዋ ስትመጣብኝ አቋርጬ ሄጄ ነው ሴትዮዋ መጣብኝ ነው። ከዛ በኋላ
ልጄ እንደውዬ አናገርኩኝ። ምን ሆነሻል እንዴ ነስላት? ምንም አልተሻለኝም፣ እጄ ነው በቃ አልተሻለኝም፣ በእጄ መብላትም አልችልም፣ ምንም መጻፍም አልችልም፣ ምንም ነገር አልችልም አለችኝ። እንደዛም ሆና ግን እሷን ቁርአን ትቀራለች፣ አይከለክላትም። ቁርአን ትቀራለች። ያው ከኔ ጋር ኖራ ቁርአን ብትቀራ ምንም ዋጋ የለውም በሚለው ማለት ነው። ከዛ በኋላ አናገርኳት። ምን ችግር አለ ስላት ምንም ነገር አለችኝ። ለካ ስልኩን ላውድ አድርገው ምን እንደማወራ በቃ እየሰማት ነው። ለምን ከዛ ቀን ጀምሮ በቃ ወላሂ አትበይ ብሎ ካለኝ ከተጣላን በኋላ ብዙም ለኔ እንትን የለውም፣ እኔም ለሱ እንትን የለኝ። በቃ ካሁን በኋላ እኔ እናንተ ልጆቻችን ማሳደግ መኖር ነው እንጂ እኔ እናንተ አብረን መኖር አንችልም ምናምን ነገር ብዬ አልኩት። ከዛ አንድ ቀን እንደዚሁ በቃ ጎረቤት ደወልኩኝ ልጆቼን ለመጠየቅ። ጎረቤት ስደውል ለልጆችሽ ምግብ ትሰራለች የተባለችው ተከራይ ምናምን ነገር በቃ እሷ አጠቃሏታል፣ አግብቷታል ምናምን ነገር ብለዋሉኝ ማለት ነው። እንደዛ ብለው ሲሉ በቃ ልጆቼ እንደሚጎዱ በደንብም ተረዳውኝ። እኔም እዚህ ተጎድቼ ልጆቼ እዛ ተጎድተው ምንም በቃ ጥቅም የሌለው ነገር ነው እኔ የምለፋው ምናምን ነገር አልኩኝ። በቃ በጣም አዘንኩኝ። ካሁን በኋላ ያለኝን ነገር ቁርጥ አድርጌ ወይ ዲኔን መርቼ መኖር ነው ምናምን በቃ ብዬ አሰብኩኝ። ጓደኛዬም እዚህ በቃ አይዞሽ አላህ ያግዝሽ ዱዓ አድርጊ ምናምን ነገር ለይል ተነስተሽ ስገጂ ጾም ምናምን ጾም እያለች ምናምን ታበረታታኛለች። ሁሉም ነገር አላህ እንዳለው ነው የሚሆነው። አላህ ላንቺ አይሆንም ካለሽም በቃ አይሆንም፣ አንቺ ዲንሽን ይዘሽ ትኖራለሽ ምናምን እያለች ታበረታታኛለች። በዚህ አጋጣሚ ባላህ ስም አመሰግናታለሁ እሷን። እና በቃ እንደዛ አሰብኩና ልክ ሰዎች ብርድ ምናምን ሲሆን እንደዚህ ይሄዳሉ ሜዳ ምናምን ነገር እዛ ይሄዳሉ። እዛ ሄደው ሲመጡ ቅዳሜ ዕለት በቃ ያንን ነገር ስሰማ አሁን በቃ ጥሩ አጋጣሚ ነው ለኔ የተፈጠረልኝ። በዚህ አጋጣሚ እምነቴን ይዤ እኖራለሁ። ልጆቼም ነፍስ አውቀዋል። ትንሹ ገና 2 አመቱ ነው። 2 አመቱ ነበር። አሁን 3 አመቱ ጨርሶ 4 አመቱን ይዟል። ትልቋን በቃ 10 አመቷ ያቺም 11 አመቷ በቃ የአመት ልዩነት ነው ያላቸው ሁለቱ ሴቶች። ትንሹ ነው ከነሱ በእድሜ የሚያንሰው በጣም። እና በቃ ያቺ ሁለተኛዋ ልጄ ቤተክርስቲያን ምናምን ትሄዳለች። እንትን ምንድነው መዝሙር ምናምን ነገር ትማራለች። በቃ እሷ ተመለሽም ብላት አትመለስልኝም። ያቺን ልጅ ይዤ ከሰጠኝ ትንሹ ልጅ ይዤ እኖራለሁ ምናምን ብዬ ወስኜ ሰዎቼ በቃ ጮኩኝ። እንደዚህ በቃ እኔ ልጄ ታሞብኛል ቶሎ መሄድ አለብኝ ምናምን ብዬ አለቀስኩኝ ማለት ነው። ሳለቅስ እነሱ ማለት ይስጣቸው እሺ ምናምን ብለው ቲኬት ቆርጠውልኝ በመጣው በ11 አመቴ በ11 ወር ተነስቼ በቃ ሀገሬ ገባሁ ማለት ነው። ኢትዮጵያ ገባሁኝ። ኢትዮጵያ ገብቼም እዛ ቤት አልገባሁም። እህቴ ጋር ገባሁኝ። ያቺ የመጀመሪያ ታላቅ እህቴ ጋር እሷን በትዳር አለች። ከዛኛው ጋራ ተጣልታ ሌላ አግብታ ነበር ያለችው እና እሷ ጋር ገባሁኝ። ወንድሜም ያ በቃ እዚህ ጋር ህብረተሰቡ በቃ ቤተሰቤ በአጠቃላይ ቤተሰቤ አባቴም ችግር የለውም ሴት በ2 ቢላ ትበላለች ብሎ ነው ያለኝ። በቃ ወንድሞቼም አንቺ ኢማኔን ብለሽ ካልሽ ዲኔን ብለሽ ካልሽ እነዚህ ልጆችን ጥለሽ በቃ ምንም ነገር ጥለሽ ዲኔን ብለሽ ኑሪ ይሉኛል። በቃ ማንም የሚረዳኝ ማንም የሚያግዘኝ የለም። ማንም ከጎኔ የሆነ የለም ካላህ በስተቀር ማለት ነው። እና ሁሌ አለቅሳለሁ። አረፋ ሲመጣ በቃ በጣም አዝናለሁ። ረመዳን ሲመጣ አዝናለሁ። እጾማለሁ እለዋለሁ እንደማይገባልኝ እያወቅኩኝ እጾማለሁ ስለው በቃ በጣም ይቆጣኛል። እተወዋለሁ። እንደዛ ስልስ በቃ ያው ጊዜዎቹ አለፉ። 12 አመታትን አብረን ኖርን። 11 አመት አብረን ኖርን። መጨረሻ ላይ ያው ተነስቼ ገባሁኝ ማለት ነው። እህቴ ጋር ገባሁኝ ማታ በቃ እውነት ከሆነ ይሄን ነገር እውነት ከሆነ ካሁን በኋላ እኔ ለመጀመሪያውም ነግሬዋለሁ ኑሮ የለንም ብዬዋለሁ። አሁን ዲና የመጨረሻ ባይኔ ልይና ከዛ በኋላ በቃ ከሱ ጋር መለያየት። ገንዘብም የለኝ ምንም የለኝም፣ ምንም የምካፈለውም ነገር የለኝም፣ ምንም ነገር አልኳት። እሺ ያለች። ያ ታናሽ የኔ ታናሽ የተባለው እሱ ጉዳተኛ ነው። በመኪና ምናምን ተጎድቶ በጣም ጉዳተኛ ነው። እና በቃ የሆነ ነገር እንኳን ቢያደርግሻልና አብሮኝ ተነስቶ እሱም ጓደኛው ምንም ሆነን በማታ ተነስተን ሄድን። በማታ ስንሄድ እሷም ሴትዮዋም አለች ልጆቼም አሉ። በር አንኳኳሁኝ። በሩ ከፈተልኝ። ራሱ የግቢውን በሩን ከፍቶልኝ አላወቀኝም። በቃ የሆነ ሻርፕ ምናምን ስለለበስኩኝ ድንገት ትመጣለች ምናምን ብሎ ስላላለ እንደዚህ ትሰማለችም ስላላለ ከፈተልኝ በሩ ከፍቶ ሊዘጋው ሲል ወንድሜ የእናቴ ልጅ ነው አልቻለም። በቃ ዘግቶ የሆነ ነገር ቢያረጋት ምናምን ብሎ ገፍትሮ ሲገባ
ተደባደቡ። እሱን መምታት ጀመሩ። እሷም ወጣች። ልጆቼም ምናምን ወጡ። ከዛ በኋላ በቃ እንደዛ ተፈጥሮ እኔ ሄጄ ወደ እህቴ ቤት አደርኩኝ። ጠዋት ፖሊስ ጣቢያ አመልክቼ እኔ በቃ አልፈልግም ካሁን በኋላ ፍቺ የተባለ ከሱ ጋር ፍቺ ነው የምፈልገው፣ እኔ ከሱ ጋር መቀጠል አልፈልግም፣ ልጆቼም ቢሆኑ እዚህ ጋር ምንም ማድረግ አልችልም ምናምን ብያልኩኝ። ከዛ በቃ ፖሊስም እንዴት እንደዛ ይሆናል ምናምን አሉ። ፖሊሶቹ ሙስሊም ነበሩ። አንተ እንደዚህ ሆነ አግብተሃት አሁን እንደዚህ ያርጋሃት አሁን እንደዚህ ያርጋሃት ምናምን ብለው ተናገሩት። እኔ በቃ በቤተሰቧም ቢሆን የሚያጽናናኝ የለም፣ የሚያስተምረኝ የለም፣ መጽሐፉን አምጥቶ ገዝቶ የሚሰጠኝ የለም፣ ይሄ እምነት ነው ብሎ ያሳየኝ ሰው የለም። በቃ ተመልሻለሁ፣ ወደ እምነቴ ተመልሻለሁ። ለምን ሲሰግዱ ማላይም ምን ሲሉ ማላይም። ስለዚህ በቃ ዝም ብዬ ክርስትና ብኖር ይሻለኛል ብዬ ነው የተመለስኩት አለ። እሺ አሁን ምን ይሻልሃል ምናምን ነገር ሲባል እኔ በቃ ተስተካክሎ ከሆነ የተስተካከለ ነገር ከሆነ እሺ አሁን እኔ ልጆቼን መበተን አልፈልግም፣ እሷንም ማስከፋት አልፈልግም፣ በየሰው ሀገሩ ያልፍልኛል ብላ ብዙ ጊዜ ተንከራታለች። ድጋሚ እኔ በቃ እስልምናን ይዤ እኖራለሁ ምናምን ነገር ብሎ አለ ማለት ነው። ከዛ በዛ አጋጣሚ ያሰብኩት ልጆቼ ናቸው። ለምን ልጆቼንም አጥቼ ልጆቼም ክፍርና ውስጥ ኖረው ምናምን ነገር በቃ እሱ ከተመለሰ ልጆቼም ይመለሳሉ ምናምን ብዬ አሰብኩኝ። እሺ ያልኩኝ። እቤትም ሳልገባ እሱ ይዘን ሻሃዳ እንዲይዝ ይዘነው ሄድን። ካራ እንትን መስጊድ ማለት ነው። ካራ መስጊድ ይዘነው ሄድን። የሆኑ ሰዎች ጨመርኩና ከዛ ሻሃዳ ያዘ። ልጆቼም ሁለቱም አብሮ ሻሃዳ ያዙ። አላሁ አክበር አላሁ አክበር አልሐምዱሊላህ። ይስላችሁ አያስፈልግሽም ብለዋል። እና ይሄ ነው ባጭሩ ታሪኬ ማለት ነው። አሁን እሱ ሙስሊምና ተቀብሎ ልጆቼ ሙስሊምና ተቀብለው ከዛ በኋላ በቃ እስልምና ሲቀበል ቤተሰቦቹ ሁሉ አገለሉት። ምግብ አንዳንዴ ቆሎ የበሶ ማለት ነው የሽሮ ምናምን ያመጡልን ይልኩልን ነበር። እንደዚህ ሆኗል ሲባል በቃ እሱን አገለሉት። እኔ በቃ ቁጭ ብዬ ባወቅኩትና ባለኝ ነገር የተነሳ በቃ ሻሃዳውንም እያስያዝኩት ማለት ፋቲያውንም እያስቀራሁት በቃ የሚባለውን አንዳንድ የሚባለውን ያወቅኩትን ያህል አልቀራሁም፣ አልተማርኩም እያልኩኝ በቃ መጽሐፍም ትንሽ እሱ ማንበብ ይችላል። መጽሐፍም እየገዛሁኝ ምናምን እያመጣሁለት ምናምን ነበር። ከዛ አንድ ወር ቆየን። አንድ ወር ስንቆይ በቃ እነዚህ ልጆችስ ምን ላድርጋቸው? ያቺ ሕክምና ያስፈልጋታል፣ በሐኪም ቤት ምናምን ኦፕሬሽን ተደርጋ እጇ መስተካከል አለባት ተባለ። አባት የላትም እዚህ ጋር። እኔም አቅሜ በቃ አልቻለም። እንደገና ደግሞ ያንኑ እምነት እንደዛው እንዳረኩት አጓጉል ላይ ጥያቸው ልጆቼንም ቁርአን ቤትም ሳላስገባቸው እንዴት ስትንጃም እንደሚደረግ እንዴት ሰላትን መስገድ እንዳለባቸው ምናምን ሳላስተምራቸው ተመልሼ በቃ እዚሁ ሰው ሀገር እዛው የነበርኩበት ቤት መጣሁ ማለት ነው። እንደምንም አንድ አመት እመጣለሁኝ ምናምን ብዬ ትቻቸው መጣሁኝ ማለት ነው። እና አሁን እየደወልኩ እንዴት ሆነሃል ምናምን ነገር ፋቲያ ሳውቀህ መቅራት መስገድስ ጀምረሃል ወይ ምናምን ስለው ማን ነው የሚያስተምረኝ ይለኛል። በቃ ማን ነው የሚያስተምረኝ? ማን ነው እንደዚህ አድርግ ብሎ የሚለኝ? እንደዛው ነው ያለሁት ይለኛል። አሁን 3 ወር ሆኖታል። ልጆቼም ቁርአን ገብተዋል። ግን ያው እኔ እዚህ ጋር ከጎናቸው ኖሬ ይህንን ነገር ባስተምራቸው እንዴት እንደሆነ እስልምና ምናምን ብነግራቸው ደስ ይለኝ ነበረ። ግን ያም ሆኖ አላህ አልፈቀደልኝም። ሰው ሀገር ነው ያለሁት። አሁን ያው ረመዳን መጥቷል። ይጹም አይጹም የማውቀው ነገር የለም። እሱም እንደኔው በስመ ሙስሊም ነው የሚኖረው ማለት ነው። አሁንም መጀመሪያውም ምንም አላወቅኩም ብሎ ነው የተመለሰው። አሁንም ደግሞ ያው እንደዛው ነው የሚኖረው እላቸዋለሁ። ይሄ ነው ታሪኬ። ለዚህ ነው እና ሻሃዳው ማስተካከል አለብኝ ወይ ለማለት ነው ባለፈው የደወልኩት ማለት ነው። ለምን ከሱ ጋር በመኖርሽ ክርስቲያናሎች ምናምን ብለዋሉኝ እና ያቺን ጸበል ተጠምቄያለሁኝ። ቄስም ጠይቄያለሁኝ ማለት ነው። የእነሱ የቤተ ክርስቲያን እንትናቸውን ጠይቄ ክርስቲያን እንዳልሆንኩ ነው የነገረኝ። ለምን አንድ ሙስሊም ወደ ክርስቲያን ሲመጣ የሚባል ብዙ ነገር አለ፣ የሚደረግ ነገር አለ ምናምን ብሎኛል። በዚህ አጋጣሚ አቡ ሀይደርን በጣም አድርጌ በአላህ ስም በጣም አድርጌ አመሰግናለሁ። እሱ ነው ህይወቴን ቀይሮ ወደ እስልምና ድጋሚ ከነ ልጆቼ እንድመለስ ያደረገኝ እሱ ነው። እሱ ባስተማረው ትምህርት ራሱ እና በቃ አንቺ እውነት እውቀቱ ካለሽ ስለ እስልምና እውቀቱ ካለሽ የቤተ ክርስቲያን እንትና በጣና አንቺ የራስሽ የሆነ ሰው አምጪና በቃ የሚሆነውን ነገር እስኪ እንነጋገር አለኝ። እኔ ማንንም አላመጥ የምጠይቀው ነገር ካለ ከቤተ ክርስቲያን ሰውዬዋቸው አንድ ነገር ነው። እሱን ጠይቄ መልስ ከሰጠኝ ከዛ
ከዛ በኋላ ውሳኔው አንተ ትይዛለህ ምናምን ብዬው ነው በስተመጨረሻው ሽማግሌ ተሰብስቦ ተስማሙ ምናምን ሲባል እኔ እና እሱ የተነጋገርነው ነገር አለ አልኩኝና ሄድን ሰውየው ጋራ የቤተክርስቲያን እንትን ማስተዳደር ምንድነው ቄሱ ጋር ሄድን። ከዛ በኋላ በዚህ ምድር ሁለት ፈጣሪ አለ ወይ ነው ብዬ ጠየቅኩት። ለምን ያ አቡ ሀይደር ሲጠይቅ ሰምቼ ነው እኔ ማለት ነው ያው ተምሬ አምቤ አይደለም። ከዛ ሁለት ፈጣሪ አለ ወይ ስለው የለም ማለት ይሻል። ታዲያ እንደዛ ከሆነ ለምን በሰው የተፈጠረን ሰው እናመልካለን ምናምን ብዬ ስለው ያማ በቃ እንደሚባለው አብ ወልድ መንፈስ ቅዱስ ነው ምናምን ነገር ብሎ አለኝ። ከዛ በኋላ በቃ ይሄ ነው ውሳኔ የምትወስነው ከሆነ ይሄ ነው ብዬ ከቄሱ ጋር ብዙ ነገር ተነጋግረን ከዛ በኋላ እሱ በቃ አምኖ ወደ እስልምና ሊመጣ የቻለው ማለት ነው። እና ወሃይደርም ያው እኔ አግኝቼ ባላስም ባላመሰግነውም እናንተ እንድታመሰግኑ ዩቲዩብ ውስጥ ገብቼ ስከታተል ስላየው ነው ህይወቴ የተለወጠው። ልጆቼ ነው ያላጣሁት እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮ ከደረሳችሁ መልሱን አስቀምጡልኝ። ኢንሻአላህ ተመልሳ ትመጣለች ኢንሻአላህ። ካርድ ጨርሳ ነው ካርድ ተልኮላታል። ትመጣለች እና መጨረሻውን አይተን የምጠይቃትን ጥያቄዎች እና እናንተም ጥያቄዎች ካላችሁ አቅርበንላት ከዛ መጨረሻ ላይ ኢንሻአላህ አንድ ውሳኔ ላይ እንደርሳለን ማለት ነው። ይሄ የተበተነ ህይወት እንዴት መሆን አለበት? ይሄንን አይነት ህይወት ለማንም አንመኘውም። እናም አላህ Subhanahu Wa Ta'ala የፈለገውን ያደርጋል። ፈተና ማንንም ላይ ሊደርስ የሚችል ነገር ነው። አላህ Subhanahu Wa Ta'ala የፈለገውን በፈለገው አይነት ይሞክራል። መጣች አልহামዱሊላህ። አቤት ሰላም አለይኩም። አይ ምንም ችግር የለውም። እኛ አሁን የቀረነው ይኸውልሽ መጨረሻ ላይ ላክሽልኝም ቪዲዮ ድምጹን ማለት ነው። አሁን እሱን ሰምተነዋል። ኦኬ አሁን እኔ የምጠይቅሽ አንዳንድ ጥያቄዎች አሁን ለምሳሌ አንቺ ቤተክርስቲያን ሄጃለሁ ብለሻል። ለምንድን ነው ቤተክርስቲያን ልትሄጂ ቻልሽው? ገባኝ። እሺ አይ የጠበሉ ጊዜ ማለት ነው። ጠበል እንድትረጪ ነው አይደል እንዴ? ከቄሱ ጋር ያደረግሽው ውይይት ምንድን ነው? ከቄሱ ጋር ያደረግኩት መጨረሻ ላይ ነው። አሁን ማለት ነው እስልምና ላይ ከተስማማ በኋላ እኔ እንግዲህ እንዳልኩ አቡ ሀይደር የሚያስተምረውን ትምህርት በደንብ ሰምቼ ተከታትዬ ከዛ በኋላ በጊዜ ምክንያት ምናምን ተነስቶ ቤቱን ማለት ነው እዛ በኋላ እሱና እኔ መጀመሪያ እዚህ ያለው ንግግራችን እሱም እምነት ራሱ የእምነት ተከታይ ቄስ ማለት ነው ሊያመጣ እኔም ደግሞ እዛጋም ትቼ በቃ ቁርአን ወይም ደግሞ መጽሐፍ ቅዱስ የሚለው ትክክል ነው ከሆነ መጽሐፍ ቅዱሳችሁ ትክክል ከሆነ እኔ ወደ አንተ እመለሳለሁ፣ ምንም ችግር የለውም። ቁርአን ደግሞ ትክክል ከሆነ አንተ ወደ እኔ ትመለሳለህ ምናምን ብዬ በዚህ ተነጋግረን ነበር እየሰራው የነበረው ማለት ነው ከመሄዴ በፊት። ከዛ እዛ እንደደረስኩኝ ያው በተነጋገርነው መሰረት ሽማግሌ ቀጠሮ ይዞ ምናምን ነገር እስልምናን ከመቀበሉ በፊት ቄሱን ማግኘት አለብሽ አለኝ እሱ። እና አንቺን ደግሞ የመሰለሽን የእስልምና እንትን ይዘሽ ነው ያለኝ። እኔ አላመጣም እና ባወቅኩትና ያው እኔ አልተማርኩም አልቀራሁም ምንም ነገር የማውቀው ነገር የለም። ግን እንዲሁ በአንደበቴ ሰምቼ ባወቅኩት የተነሳ እኔ አንድ ጥያቄ ጠይቀዋለሁ። ለቄሱ ከመለሰልኝ ጥያቄ ከመለሰልኝ አንተ አይተህ የሁለታችን ማመጋግናት ወደ ፈለከው መሄድ ትችላለህ አልኩት። እሺ ተነስተን ሄድን። ሽማግሌ ያው ሊያስታርቀን በተቀመጠ እኔና እሱ ችግር አለብን መፍታት አለብን ብዬ ተነስተን ሄድን ማለት ነው። ሄድን። እሱ ቀድሞ ሄዶ አነጋገራቸው። ከዛ መጡ። እሱ
አሉ ሰውየው። እኔ ቁጭ አልኩ፣ እሱም ቁጭ አለ። ምንድነው ችግራችሁ ምናምን ነገር ብሎ ሲጠይቀኝ እኔ የምፈልገው አልኩት አንድ ሙስሊም ወደ እናንተ ክርስትና ለመሆን ሲመጣ ምንድን ነው ማድረግ ያለበት አልኩት። ለጤቱ ማለት ነው። እንደዛ ስለው እንደ ህፃን ይጠመቃል አለ። እንደ ህፃን ልብሱን አውልቆ ሙሉ በሙሉ ይጠመቃል። እንደገና ደግሞ የሚወሰድ ነገር አለ። 3 ቀን ቁርባን የሚባል ነገር እንደ ህፃን ትቆርቢያለሽ። ጥሪ ይመጣና በክሩ ላይ የሚባል ነገር አለ ተብሎ ይታሰርልሻል፣ ስም ይሰየምልሻል። ተመልሰሽ ሙስሊም ላትሆኚ ትምያለሽ፣ ትገዘቻለሽ አለኝ ማለት ነው ጤቱ። እንደዛ ሲለኝ ከዛ በኋላ እኔ ከዚህ በፊት ይሄንን ነገር አልሆንኩም። ልጅ ወልጄ ቤተክርስቲያን በመጣው ሰዓት ብቻ ጸበል ተረጭቻለሁ ብዬ ጤቱን ስጠይቀው እንግዳማ የአንተ ጥፋት ነው አሉት። እሱን ማለት ነው እነሱ ባለማወቅ እቺ እንደ ሙስሊም ነው እንጂ ያለችው ክርስቲያን አልሆነችም፣ ከአሁን በኋላ ነው እንደ አዲስ መሆን ያለባት ብለዋል። እሺ እንደዛ ብለው ሲሉኝ እኔ ደግሞ ድጋሚ ከዚህ ምድር ላይ 2 አምላክ አለ ወይ ብዬ አልኳቸው ማለት ነው። የለም አሉ። ከሌለ ታዲያ ለምን እኛ በኢየሱስ ክርስቶስ እናምናለን ብዬ አልኳቸው። የፈጠረን መጀመሪያ አዳምን ሔዋንን የፈጠረ ማርያምን ራሷን የፈጠረ እያለ ለምን በሱ በተፈጠረው እናምናለን ብዬ ጠየኩት ማለት ነው። እኔ የተነሳሁት አቡ ሀይደር ከሚጠይቀው ጥያቄ ነው እንትን ብዬ ነው ማለት ነው። ይዤ ነው በቃሌ። ከዛ እንደዛ ስለው ያማ መንፈስ ቅዱስ ነው ብሎ አለኝ። እሺ እንደዛ ብሎ አለኝ። በቃ ከአሁን በኋላ እኔ ምንም ጥያቄ መጠየቅ አልፈልግም ብዬ አልኳቸው እና አንቺ የቤተ ክርስቲያን ሰው ነሽ፣ ብዙ ስለ ክርስትና ነገር ታውቂያለሽ፣ ይሄን ታወቅሽ፣ አሁን ገንዘብ ስላለሽ እሱን ልትይዙ ፈልገሽ ነው አሉኝ። እኔ ገንዘብ ስላለኝ አይደለም፣ ገንዘቤ ሙሉ በሙሉ የምልከው ለሱ ነው። እውነቱን አውቆ ግን የተሻለው መርጦ እንዲኖር ነው ፍላጎቴ ምናምን ነገር አልኩኝ። በቃ ሰኞ ነውና አለ እንደ አዲስ ማለት ነው ቄሱ ሰኞ ተመልሰሽ ነይና ክርስትና ተነስተሽ ተቀምጠሽ ስሞትልሽ ምናምን እንዳዲስ እንዳይሰዳሽ ምናምን ነገር በቤተ ክርስቲያን ቃል ተጋብታችሁ አብራችሁ ትኖራላችሁ ብሏል ቄሱ ማለት ነው። ከዛ እኔ እሺ አልኩና ተመልሼ ወደ ቤቴ አብረን እናሱ ማለት ነው አብረን ሄድን። አሁን እኔ ቤት የለንም፣ ምንም ነገር የለንም፣ የምንካተለው ነገር የለንም። ልጅም እንደሆነች እኔም ብላ አትመጣም። ለምን አላሳደግኳትም። እኔ ለኑሮውን ለማሸነፍ በየሰው ሀገሩ ስሮጥ ከአንተ ጋር ነው ያደገችው። ህፃኑም ቢሆን ገና ነፍስ አያውቅም። ስለዚህ የተሻለህን ይዘህ መኖር ትችላለህ። እኔ ከአሁን በኋላ ከአንተ ጋር መኖር አልችልም። ሚካም የለንም፣ ሚካችንም ወርዷል። 80 የለንም፣ 80 አንቀድም። በቃ ይህ ስለው እንደዚህ አታድርጊ፣ አንቺ እንደዚህ ከሆንሽማ እነዚህ ልጆች ቤት አደርጋለሁ። ከእንደገና በሌላ የወለዳቸው እናታቸው የሞተችባቸው 2 ልጆች አሉት እሱ ሀገር ቤት ማለት ነው። እነዛ ልጆች እዛ እየተሰቃዩ እነዚህንም ደግሞ እዚህ ለምንድን ነው ማሰቃየው? እና ታዳሽ እንዴት ይሻላል አለ። በቃ የሚሻልህን አንተ መያዝ አለብህ አልኩት። እኔ ተነስቼ ወደ እህቴ ቤት ሄድኩ ማለት ነው። ከዚህ እንደሄድኩ ቀጥታ ቤት አልገባሁም፣ እህቴ ጋር ነው ያረፍኩት። እሺ ከዛ በኋላ በቃ ያው እንዳየኸው ደወለ፣ እሱ ራሱ ደወለና እኔ በቃ ልጆችን መበተን አልፈልግም፣ ይሄን ያህል እኔ እነቴን ካላወቅኩኝ በቃ እሺ አብሬሽ እኖራለሁኝ አለ። በምን አይነት መንገድ ነው አብረህ የምትኖረው ስለው በቃ እኔ እስልምና ይዛለሁ አለ። እስልምና ትይዛለህ? አዎ። እሺ በቃ ለምን እዚህ ጋር ልጆችን ማጣት የለብኝም። ልጆችን አጣው ማለት እነሱም ወደ ፍቅርና ገቡ ማለት ነው። እንግዲህ ካፊር ሆኑ፣ ያው ከመጀመሪያውም ካስተዋል እስከ መጨረሻውም ካፊር ነው የሚሆኑት። ሁለተኛ እዚህ ጋር ደግሞ እችኛዋ ልጅ እነሱ የሚያደርጉት ነገር ታደርጋለች። እነሱ ቤተክርስቲያን ሲሄዱ አብራ ትሄዳለች። ህፃናት እሷ የምታውቀው ነገር የለም። በቃ በአጠቃላይ 5 ቤተሰብ ነው ከራሴ ጋር ያጣሁት ማለት ነው። እሺ ከዛ እንደዛ ሲለኝ እሺ በቃ አንተ ካሁን በኋላ አላህን አምነህ አላህን ተገዝተህ የምትኖር ከሆነ እኔ ከአንተ የተሻለ ሰው አይመጣልኝም። እሺ ያልኩኝ ተነሳን። ካራ መስጊድ ሄድን። ሻሃዳ ያዘ ማለት ነው። እሱ ሻሃዳ ሲል እኔ ሻሃዳ አያስፈልገኝም ወይ ከሱ ጋር በመኖር ብዬ ስላቸው አያስፈልግሽም አሉኝ ማለት ነው። የት መስጊድ ነው የሄዳችሁት? ካራ። እሺ ሻሃዳ ማንተ አያስፈልግሽም አሉኝ። እሱ ሻሃዳውን ያዘ። ያው አመት ሞልቶናል ተለያይተን አብረን ተኖርን ማለት ነው። እዚህ በመኖሬ ላይ ከእንደገና ደግሞ አባቴን አናግሬ
አባቴ ወንድሙ አዲስ አበባ ስለነበረ ወክሎልን ታታስሮልን እንደገና ነው አብረን መኖር ጀመርን። አልሐምዱሊላህ ኒካሁ ታስሯል ተደገመ እንደገና። በጣም ጥሩ በጣም ጥሩ ተደግመዋል። ያው ሻሃዳው የኔ ያስፈልገኛል ወይ ምናምን የሚለው ነው። ልጅቷ መሳው እሷም ሻሃዳ ይዛለች። ትንሹ ምንም ነገር ስለማያውቅ 2 ዓመት ልጅ ስለሆነ እሱ ያው ምንም እንትን አልተባለም። በጣም ጥሩ አልሐምዱሊላህ። እንግዲህ በቃ አልሐምዱሊላህ አላህ Subhanahu Wa Ta'ala መጨረሻውን አሳምሮልሻል። መጨረሻው ምንድን ላይ ነው የደረሳችሁት? እስቲ መጨረሻውን መደምደሚያው እንዴት ነው? ምንድነው? እኔ መደምደሚያ ምንድነው? ከዚህ በፊትም ተግባራዊ ባደረገብኝ ነገር ነው። አንደኛ ወደ ክፍርና አብሬ ከሱ ጋር ስኖር ወላጆች ሰዎች ሆነ እንደነገርኩ አባቴ ልጅ ጎለብ ቢላቱ በላለች አለኝ አልኩ። ያንጎቶቼ ልጆች አሉ አለም ባንክ የበለጠ እንድትሳሳች ያደረገሽ አባትሽ የበለጠ እንድትሳሳች ያደረገሽ? አዎ በቃ ለምን መጀመሪያ ተገቢ የሌለው ነገር ነው። አንደኛ በቤት ዙሪያ፣ ሁለተኛ በእምነት ዙሪያ፣ ሶስተኛ በትምህርትም ተጎድተናል። በቃ ሁላችንም ነው። እኔ ብቻ አይደለሁም ዛሬ ሁሉም። አንደኛው አንተ ይሄው እንደነገርኩ ለሞት ተዳርጋለች ብያለሁ። በወጣች በስንት ጭቅጭቅ አዲስ አበባ መታ በሽታ ላይ ወደቀች፣ ሞተች። በ20 ዓመቷ ሞተች። አሁንም አንደኛውም ወንድሜ በሱ የተነሳ እንደዚህ የመኪና አደጋ ደርሶበት 5 ጊዜ ነው ሆዱ የተቀደደው። አሁን ዶሮሮው ክፍት ነው የሚተነፍሰው በዶሮሮው ነው። በዚህ በሽታ ኦፕሬሽኑ ክፍት ነው ማለት ነው። ያ ከቤተሰብ የተነሳ ነው። አንደኛውም እንደዚሁ 10ኛ ክፍል ወድቆ ዛሬ ቤትን በቃ ጫቱን ብቻ እንትን ለማለት ለማሟላት ነው ቤት የሚሮጠው ማለት ነው። 10ኛ ክፍል ተምሮ ውጤት ላይ የደረሰ የለም። እናታችንም ነፍሳ ባዶ ነው የቀረችው ዛሬ። እኛ ለራሳችን ራሱ መሆን አቅቶናል። እና በጣም ቤተሰብ አንዳንዴ መጥፎ ቤተሰብ መጥፎ ደረጃ ላይ ይጥልሃል። ያ ግን ሆኖ ያው አባትነቱ መቼ ቢሆን አይካድም። ዛሬ ደረጃ ላይ እየተጸጸተ ይሄን ልጅ እያሳመነ ዳግማዊ ምኒልክ 2 ዓመት በሙሉ እየተሰቃየ ነው። አባቴን ማለት ነው። ዳግማዊ ምኒልክ ወንድሜ ተኝተው እየተሰቃየ ነው። ምንድን ነው የሚያማቸው? ወንድሜ ነው የታመመው። ወንድሜ 22 ዓመት ወጣት ነው። መኪና እንጨት የፖል እንጨት እየጫነ እያለ መኪናው ፍሬን ሲለቅባቸው 2 ሆነው ዘለሉ ማለት ነው። 2 ሆነው ሲዘሉ አንጀቱ ልቡ እንዳለ ተንሰራፍቶ ሌላ ቦታ ሄዷል። በዛ የተነሳ ብዙ 2 ዓመት ነው የሆስፒታል ድረስ አዛ ላይ ነው ያለ። لا حول ولا قوة إلا بالله። በጣም አስቸጋሪ ነው የቤተሰብ እንትን። አንዳንዴ ጣና ብዙ ደረጃ ላይ ያደርሳል። አሁንም ያው ባለቤቴ ልጆቼ ከጎናቸው የለው። ዛሬ እነሱን ህይወት ለማሸነፍ እነሱን ለመመገብ ምናምን ሰው ሀገር ያለው እንጃ እንዴት እንደሚደረግ እንኳን ሰላት ላይ እንዴት እንደሚቆም ፋቲያ እንኳን እንዴት እንደሚቀራ ማስተማር ነበረብኝ። እኔ ነበርኩ። ስንት ጊዜሽ ነው ቦታ ላይ ነው አሁን የመጣሁት ማለት ነው። ስንት ጊዜሽ ነው ከተመለስሽ ወደዚህ? 3 ወሬ ነው። 3ኛ ወሬ ነው ያልኩት። 2ኛ ወር በቀን 9 የመጣሁት። ኦኬ እሺ እንግዲህ እሺ አንዳንድ ነው የሰራለው ቢጋት የመጣሁት የነበረው ማለት ነው። ሰዎች ግን አሁን ሳስበው አሁንም ያው ነው እንደበፊቱ ነው። ማንም የሚመጣም የለም። ምንም ነገር የሚያስተምረኝም ሰው የለም። መጽሐፍ እንኳን አንድ መጽሐፍ እንኳን ገዝቶ እንትን የሚለኝ ሰው የለም። በቃ አንቺ መራቅሽ በጣም ነው እየጎዳኝ ያለው ምናምን ብሎ ሲለኝ በጣም ይሰማኛል። ገብቶሃል? ዲኑን ማወቅ እየፈለገ ልጆቼን ዲኑ ማወቅ እየፈለጉ ግን የሚነግራቸው ሰው የለም። እዚህ በስልክ ብነግራቸው ብዙ ፋይዳ የለውም። ስልክ ምን ያህል ስልክ ይወራል? የት ሰፈር ነው ቤቱ? ቤታችሁ የት ሰፈር ነው? አዲስ አበባ ወለቴ ነው። ወለቴ። እሺ በቃ በጣም ጥሩ። እሺ ኢንሻአላህ የሱንም አላህ Subhanahu Wa Ta'ala የልጆችሽንም አላህ Subhanahu Wa Ta'ala ተርቲቡን ያርግልሽ። እኛ ኢንሻአላህ ከግሩፕ ከፔጃችን ታዳሚያን ኢንሻአላህ እንመካከርና ማድረግ የሚቻል ነገር ከሆነ እሱንም እዛ ትምህርት እንዲማር ማለት እስልምናውን እንዲማር እንደገና ደግሞ ኢንሻአላህ አላህ ካለ በሌላ በኩልም ማድረግ የምንችለው ነገር ካለ ኢንሻአላህ ተርቲብ እናደርጋለን ማለት ነው። እሺ በቃ ስለዚህ ለሻሃዳውን ማስተካከል አይጠበቅብኝም ማለት ነው። አንቺ እኮ እዛ በአካል ተገኝተሽ ሁሉን ነገር ነግረሻቸዋል አይደል እንዴ? አዎ ኢንሻአላህ እንግዲህ ያው እኔ የሰጋሁት ስለ ኒካሁ ነበረ። ያው ኒካሁ ከታደሰ ዋናው እሱ ነው። ምክንያቱም እሱ ሙርተድ ከሆነ ከኢስላም ወደ ኩፍር አንቺ አሁንም
ያው ኒካሁ ራሱ መጀመሪያም ሲታሰር ስታገቢው ትክክለኛ መንገድ ላይ አይደለም የታሰረው። የመጀመሪያው እንደገና ደግሞ የበለጠ ደግሞ እሱ ያው ሹብሃ አለው። ሹብሃ ያኒ ኒካሁ ሹብሃ ነበረ። በዛ ላይ ደግሞ የበለጠ ያበላሸው የሱ መክፈር ነው፣ ሙርተድ መሆን ነው። በዚህን ጊዜ እሱ ወደ ኩፍር ተመልሶ ስንት ጊዜ ከቆየሽ በኋላ ነው የተመለሰው ወደ እስላም? መጀመሪያ ከፈረ አይደለ? በቃ አይሆነኝም ብሎ ከፈረ። ከዛ ስንት ጊዜ ቆይቶ ነው የተመለሰው? ከዛ ከፈረ ስንት ጊዜ? 10 አመት ማለት ነው። ረጅም ጊዜ ነው። እና የግዴታ በቃ እንደዛ ነው። አልহামዱሊላህ እሱ ኒካሃችሁ እንደገና መደገሙ በጣም ምርጥ ስራ ነው የሆነው። አልহামዱሊላህ ያው አባትሽ በወከለው ሰው ነው አይደለም? አባቴ እና ቤት ነው መምጣት አልችልም ብዙ ነው ያታመምኩ ስለሆነ ወንድም ነበረ ታናሱ እሱ ወክሎልኝ ነው ማለት ነው። በጣም ጥሩ። በቃ ይሄ ኢንሻአላህ በቂ የሆነ ነገር ነው ለኒካሁ ትክክለኝነት። አባትሽ መወከል ግዴታ ስለነበረ ነው እሱን የምጠይቅሽ። እናም አባትሽ በኢዝኒላህ አዘ ወጀል ኒካህሽም ትክክል ነው ኢንሻአላህ። ሻሃዳም አንቺ እንዳልሽው ምንም የኩፍር ስራ የሰራሽው ስራ የለም። ያልነገርሽን ነገር የሌለ ነገር የለም። ነገር ባላት ተጠየቅበታለሁ። እኔ ነጣ ለመውጣት ስለፈለኩ ነው የተናገርኩት። የደበኩት ነገር የለም። እሺ በጣም ጥሩ ነው። በቃ ኢንሻአላህ አንቺ ባልሽው መልኩ ከሆነ ኢንሻአላህ ሻሃዳ ማያስፈልግሽም፣ ግን እጅግ በጣም ትልቅ ተውባ ያስፈልግሻል። በዚህ አይነት ያው ባለማወቅ የሚባል ነገር አይደለም። በዚህ ዘመን ውስጥ አልহামዱሊላህ ዳዕዋ በየቦታው ነው ያለው። አሁን ዑለማዎች እንደሚሉት ዑذር የለም ማለት ልናሳበብበት የሚችል ምክንያት የለም። እስልምናን ያለማወቃችን ምንም ምክንያት የለንም። አልহামዱሊላህ ዳዕዋ በየመስጂዱ አለ። መስጂድ ላይ ተገኝተን መስማት ነበረብን። እንደገና ኡስታዞች በየቦታው ያስተምራሉ፣ ሙሐደራዎች ይደረጋሉ፣ ትምህርቶች ይሰጣሉ። መማር ስላለብን እንኳን ሙስሊሙ ይቅርና ያልሰለመው እንኳን ምክንያት የለውም ይላሉ በዚህ ዘመን ውስጥ ዑለማዎች። ስለዚህ መማር ግዴታ ያው ለማንኛውም እኔ የምልሽ አሁን ይሄ የዑለማዎች ንግግር ነው። ስለዚህ አሁን እሱም የሚማርበትን መንገድ ኢንሻአላህ እንዲመቻች መሆን አለበት። አንቺም እንግዲህ በጣም አንደኛ ተሳስተሽ ነበረ፣ ተገደሽ ነበር። እንግዲህ ያ በሁለተኛውም ግዴታ ነው። ግን ከዛ በኋላ ያንን ችግር ማረም ያስፈልግ ነበረ። طبعا ጀህል ነው፣ እውቀት ያለ መኖር ነው። እውቀት ያለ መኖር ደግሞ ብዙ ጊዜ በዚህ አይነት ሁኔታ ላይ ዑذር ላይ ኖረው ይችላል። ለማንኛውም ወደ አላህ Subhanahu Wa Ta'ala ተውባ ታርጊያለሽ። ሁለተኛ ወደዚህ አይነት ነገር ለመመለስ ብትገደጂ ብትቸገሪ በችግር ምክንያት ነው እንግዲህ መጨረሻ ላይ ተቸግሬ ወደ ቤቴ ብሄድ ምን አረጋለሁ እናቴንስ ሸክም ሆነባታለሁ ከሚል የተነሳ ነው ይሄ ጋብቻ ሊፈጠር የቻለው በመጀመሪያ ደረጃ ማለት ነው። እናም ይሄን ነገር አሁን ኢንሻአላህ አላህ ይታረቅሻል። አላህ ከሪም ነው፣ የማያጠፋ የለም። ሁላችንም እንሳሳታለን፣ የማይሳሳት የለም። ነብይ ሰለላሁ ዐለይሂ ወሰለም ኩሉ ኢብኑ አደም ኸጣኡ ኸይሩል ኸጣኢነ ተዋቡን ብለዋል። እናም አላህ Subhanahu Wa Ta'ala የወደፊትን ህይወትሽን ብሩህ ያድርገው። የሚሰሙን ወንድም እህቶች ኢንሻአላህ አንድ ውጤት ላይ እንደርሳለን ብዬ እገምታለሁ ኢንሻአላህ። አላህ Subhanahu Wa Ta'ala እጃችንን ወደሱ እንዘረጋለን። አላህ Subhanahu Wa Ta'ala እርዳታውን ያድርግልን። ካለሽበት ችግር ካለሽበት መከራ አላህ Subhanahu Wa Ta'ala የምትወጪበትን መንገድ አላህ Subhanahu Wa Ta'ala ይክፈትልን። ልጆችሽን የምትታደጊበት፣ ባልሽን የምትታደጊበት፣ እንደገና ቤተሰቦችሽን፣ ወንድምሽን፣ የታመመውን አባትሽን፣ እናትሽን ቀጥተኛ ኑሮ እንዲኖሩ የምታደርጊውን ኢንሻአላህ መንገድ አላህ Subhanahu Wa Ta'ala መንገዱን ይክፈትልን ኢንሻአላህ። አንድ ፔጅ ኢንሻአላህ አንድ ግሩፕን ከፍተና የሆነ ነገር ሙከራ እናደርጋለን። አላህ ገር ያርግልን። አሜን አሜን። አቦ ሄደንም በዚህ አጋጣሚ አሁን ስለማላገኘው አለብኝ በጣም ባላስብ ኡስታዝ አቡ ሀይደር ጀዛሁላህ ኸይር ኢንሻአላህ። እኛ ይሄው ምስጋናችንን ለአላህ ካደረገን በኋላ ለኡስታዝ አቡ ሀይደርም ኢንሻአላህ ይሄው ምስጋናችንን እናቀርባለን ባንቺ ስም። ሁላችንም የዚህ ፔጅ ታዳሚያን በሙሉ ካንቺ ጋር
ጀዛከላህ ኸይር ኡስታዝ አላህ ይባርክህ አላህ ስራህን ይጨምርልህ አላህ ኸይርህን ያብዛው አላህ Subhanahu Wa Ta'ala በዕልሙ ላይ ዕልም ይጨምርልህ አላህ Subhanahu Wa Ta'ala ለዚህ ዳዕዋ ለምታደርገው ዳዕዋ ሁሉ አላህ Subhanahu Wa Ta'ala ፍቱሃቱን አላህ Subhanahu Wa Ta'ala ያብዛልህ አላህ Subhanahu Wa Ta'ala ከሰፊው ዕልሙ ይጨምርልህ አላህ Subhanahu Wa Ta'ala ከቁርአን ሙዕጂዛዎች ከቁርአን ታሪኮች ከቁርአን አላህ Subhanahu Wa Ta'ala እስቲንባጦችን አላህ Subhanahu Wa Ta'ala ከዑለማዎች ከምንማረውና አላህ Subhanahu Wa Ta'ala ለጋግባሮቹ ከሚያሳየው አላህ Subhanahu Wa Ta'ala ይክፈትልህ በሩን እንለዋለን አላህ Subhanahu Wa Ta'ala ለኢስላም ኢስላም እንግዲህ እኛ ለኢስላም ኸዳሚዎች ሳንሆን ኢስላም እየከደመን ነው እኛ ግን የበለጠ ደግሞ ኢስላምን ለመረዳት አላህ Subhanahu Wa Ta'ala ቀጥተኛው መንገድ እንዲመራን እሱን እየለመነው ኡስታዝ አቡ ሐይደርን የበለጠ አላህ Subhanahu Wa Ta'ala ኢልሙን ከሰፊው ኢልሙ አላህ Subhanahu Wa Ta'ala እንዲቸረው እንለምንለታለን ጀዛከላሁ ኸይረን እንለዋለን ምክንያቱም ነብይ ሰለላሁ ዐለይሂ ወሰለም አንድ ሰው ደግ ከሰራ ከዋለላችሁ የምታደርጉለትን ነገር ካጣችሁ እጅግ ከምትሉት ነገር መካከል ጀዛከላሁ ኸይረን ማለት ነው ብለዋል እኛም ጀዛከላሁ ኸይረን አላህ ይባርክህ እንለዋለን አላህ ስራህን ያጠናክርልህ ዳዕዋ ስራህን ያበርታ አላህ Subhanahu Wa Ta'ala በመታደርጋቸው ሙናዘራዎች ሁሉ አላህ Subhanahu Wa Ta'ala ፍቱሃቱን በኢልሙም በተቅዋውም በሰላሁም በወረዑም በሁሉም በኩል አላህ ፈትሁን ይስጥህ እንለዋለን ጀዛከላሁ ኸይረን ጀዛከላሁ ኸይረን ጀዛከላሁ ኸይረን እንለዋለን አቡ ሐይደርን እሱ ባይሰማንም አላህ Subhanahu Wa Ta'ala ያውቀዋል ከሰማንም ጀዛሁላህ ኸይር ይሄው አቅርበናል አላህ ይባርክልን አሚን አሚን እናንተንም አላህ ይስጣችሁ ጤና ይስጣችሁ አላህ ይጨምራችሁ ምሳሩ አላህ ያድርጋችሁ አሚን አሚን ሰላም አለይኩም ወራህመቱላሂ ወበረካቱ እንግዲህ ያው እንደዚህ አይነት ያንቺ መሳይ አይነት መከራ ችግር ውስጥ ሰዎች እንዳይወድቁ እህቶቻችን እንዳይወድቁ ወንድሞቻችን እንዳይወድቁ ምን ማድረግ አለባቸው እንትያለሽ መጀመሪያ የችግሩ መንስኤ ሲመጣ ምን መፍትሄ ማድረግ አለብን ነው የምትዩ አንቺ ያቺን የመጀመሪያውን ቀን አትርሺ ያቺ የህይወትሽ መጀመሪያ የመበላሸት ጅማሬ እሷ ነች طبعا ቤተሰቦችሽም ሰበብ አለ አባትሽም አለ እንደገለጽሽው አንቺ ነገር ግን ምን ማድረግ አለባቸው ነው የምትዩ ይሄ እዚህ ደረጃ ላይ እንዳይደርሱ ምን ማድረግ አለባቸው ነው የምትዩ ነው በዛሬ በርግጠኝነት የሰፈር ነው እንደዚህ የተራቀ ቦታ ምናምን ነገር አይደለም የሚታወቅ ነው ቤተሰቡ ምናምን የሚታወቅ ነው ግን እኔ ገና ዛሬ 13 ዓመቴ ነው ብዙ እናገራለሁ ለቤተሰቤ ብናገር ነው ምናልባት መፍትሄ ይገኝልኝ ነበር እላለሁ እንደዛኔ ማለት ነው ግን እዚህ ጋር እናቴን አደጋ ነው መመልከት ያለበት እንኳን አይደለም እንደዚህ አይነት ነገር ተናግሬ ሳልናገር እንኳን እናቴ ያለችበትን ፈተና እኔና አላህ ብቻ ነው የምናውቀው ማለት ነው ነገር ግን መፍትሄ ለማግኘት መሞከር አለብን ነው በአጠቃላይ ያው ጉዳትማ ያመጣልና አዎ ዝም ማለት ሳይሆን እንደምንም ብዬ ያው ከቤተሰቤ ብሎ እናህል አልጎዳም ነበር ማለት ነው አዎ ችግርን መጋፈጥ ሳይሆን መፍትሄ መፈለግ አለብን ነው ለዘመድ ለቅርብ ዘመዶች በማማከር ለወዳጆች ለዘመዶች በማማከር ለምሳሌ በእናት በኩል ላሉ ወይ ደግሞ በአባት በኩል ላሉ ሆዳቸው የሚራራ አሉ አልহামዱሊላህ በዚያ ላይ ደግሞ ለምሳሌ በዚህ አይነት ሁኔታ ውስጥ ህግም ምናልባት ሊገባ ይችላል እና በዚህ አይነት ሁኔታ ብናማከር ልናማከራቸው የሚገባ ሰዎችን ብናማከር ችግሩ እየባሰ አይሄድም ከዚህ በፊትም የተመለከትናቸው የእህቶቻችን ታሪኮች ወንድሞቻችን ታሪኮች ካንቺ ታሪኮች ጋር የሚመሳሰሉበት ቦታ ይሄ ነው ችግርን መፍትሄ ለማድረግ ያለ መሞከራችን ነው እፍረት አለ ባህል አለ ተጽዕኖ የባህል ተጽዕኖ አለ የአካባቢ ተጽዕኖን ተከትለን ለሱ እጅ ሰተን ለመፍትሄ ቦታ ሳንሰጠው ሽሽት ነው መንገባው አንቺ ተተሽ ሄደሽበት ምክንያት ሽሽት ነው አንዱ ስለዚህ ሽሽት ሳይሆን ችግርን ለመጋፈጥ ሳይሆን መፍትሄ መፈለግ አለብን ነው የምትያቸው መፍትሄ መፈለግ አለብን ያው እኔ ሞሁን ያው እንደምታየው ልጆች እየደረሱ ምናምን ስለሆነ የኔን አይነት ችግር እንዳይደርስባቸው ለልጆቼ ጥሩ የሆነ ማስተማር አለብኝ ማለት ነው ትክክል ኢንሻአላህ መጠንቀቅ እንዳለባቸው ብዙ ነገሮች ደግሞ ቢመጣ ከቤተሰብ ውይይት ማድረግ እንዳለባቸው አነግራቸዋለሁ ማለት ነው እንደኔ እንትን ማህይብ እንደደብም አላረጋቸውም ሌሎቹም ቢሆኑ እንደዚህ እንደኔ ዝም ብለው እስከዚህ ደረጃ እስከሚደርሱ ድረስ መጠበቅ የለባቸውም ትክክል በጣም ጥሩ እንደበፊቱ አይደለም ማለት ነው አሁን ሁሉም ነገር የተሻሻለበት ጊዜ ነው ትክክል ብዬ እላለሁ
ነው። እሺ እንግዲህ ማለት ምንም አይሰርፍም። አቤት ነገር ግን የሰው ልጅ ብዙ ነገር ያተርፋል። አዎ ዝም ማለት ጠቃሚ አይደለም ማለትሽ ነው። ትክክል። አዎ ኦኬ እሺ እንግዲህ በጣም እናመሰግንሻለን ታሪክሽን አካፈልሽን እህቶቻችን መጀመሪያም ጀምሮ ሊጠቅም ይችላል አስተማሪ ሊሆን ይችላል ብለሽ ነው የነገርሽኝ ኢንሻአላህ እህት ወንድሞቻችን በኢዝኒላህ አዘ ወጀል بإذن الله يتتقموبت يمسلنيال عندنا يتقموبتال ያለ ምንም ጥርጥር ኢንሻአላህ በአላህ ፈቃድ ኢንሻአላህ እንደገና በዚሁ ኢንሻአላህ በዋትስአፕ እንከታተልሻለን አላህ ኸይሩን ያሰማን አላህ ከጎናችን ይሁን ሰብስክራይብ በማድረግ ቤተሰብ ይሁኑ